ከቀዳሚ ጀምሮ አቶ ጌታቸው ከጊዜያዊ አስተዳደር ፕሬዝዳንትነት ቦታ መነሳትህና በጀነራል ታደሰ ወረደ መተካትህ በስፋት እየተነገረ ነውና እንደዛ ነው ወይ? ዛሬም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ነህ ወይስ ማለት ያው ተተኪ ያልተዘጋጀልህ ማለት ነው ወይስ እስክትተካ ድረስ ስልጣን ለማስረከብ እየጠበቅ ነው? እስቲ ይሄን ነገር ክሊር አድርግልን መጀመሪያ። ወይ እንግዲህ እስካሁን ማቀው የተደረገ ለውጥ የለም። ያው ማህተብም አላስረከብኩም። ስለዚህ ምናልባት የሚደረግ ለውጥም ወይም የሚደረግ ሽግግርም ካለ በይፋ እስካውቀው ድረስ የጊዜያዊ አስተዳደሩ ፕሬዝዳንት እንደሆንኩ ነው የማውቀው። ይህ ጉዳይ ያን ያክል ብዙ ሊያጨቃጭቅ የሚገባው ሊሆን የማይገባው ጉዳይ ነው የነበረው። ለማንኛውም ግን እንዳልኩ ነው እስካሁን ማተሙ በእጄ ነው ያለው ነው ማለት ነው። የተደረሰ ስምምነት ግን አለ ማለት ያው ብዙ ደጋፊዎችም ተቃዋሚዎችም አሉ እንደምታውቀው። ደጋፊዎች ወይም በአጠቃላይ ቆመህለታል ብለው የሚያስቡትን ኮዝ የሚደግፉ ሰዎች ሁኔታውን ማወቅ ይፈልጋሉና ምንድነው በእርግጥ ያለው የተደረሰበት ስምምነት አለ? የምታውቀው ለውጥ አለ ወይ? የተደረሰበት ማቀው ስምምነት የለም። አንድ ነገር ግን 2 ዓመት ሞልቶታል ዛሬ ጊዜያዊ አስተዳደሩ እንዳለመታደል ሆኖ የተቋቋመለትን ዓላማ ፈጽሞ ወደ በምርጫ ለሚመረጥ መንግስት ማስረከብ የነበረበት ጊዜ ነው። እርግጥ በተቋቋመበት ደንብ መሰረት ሌላ ተጨማሪ 6 ወር በፌደራል መንግስቱ ካቢኔ መራዘም ይኖርበታል። ባለፈው ሳምንት ወደ አዲስ አበባ የመጣሁበት ምክንያት ቀጥታ ከዚህ ጋር ተያያዥነት ያልነበረው ቢሆንም አጠቃላይ ከጊዜያዊ አስተዳደሩ ስራዎች ጋር በተያያዘ ጠቅላይ ሚኒስትሩ ማንሳት የፈለጓቸው ጥያቄዎችም ስለነበሩ አንዱ ማራዘም አንዱ ጉዳይ ስለነበረ አጭር ውይይት ጠቅላይ ሚኒስትሩ ጋር አድርጌያለሁ። ጠቅላይ ሚኒስትሩ ጋር የተደረገው ውይይት ብቻዬን ያደረኩት ባደረግነው ውይይት የ2 ዓመት 6 ወርም አይዶን ነው እስከ ምርጫም ሊሆን ይችላል አላውቅም። ዝርዝሩ የፌደራል መንግስት አዋጅ ላይ የሚመሰረት ነው የሚሆነው ይመስለኝ። መራዘም እንደሚኖርበት የጊዜያዊ አስተዳደሩም ቀጣይነት እንዲኖረው ፈቃደኝነት እንዳለ ብቻ ሳይሆን የ2 ዓመት ጉዞውንም በዝርዝር አይቶ ሪቪው አድርጎ ቀጣይ አቅጣጫዎችን በሚመለከት ለውጥ ያስፈልግ እንደሆነም ለውጥ የሚደረግበት በአንድ ወይም በሌላ መንገድ ግን የትግራይ ጊዜያዊ አስተዳደር ያልሰራቸውን ስራዎች ማጠናቀቅ የሚያስችሉት ተጨማሪ እድሜ በሚያገኝበት ጉዳይ ላይ እንደሚመከር እኔ ባለሁበት እንደሚመከር ነው የማውቀው። ስለዚህ ከዛ በኋላ ጠቅላይ ሚኒስትሩ እንትናን እንዳገኙ አውቃለሁ። ሌላው የቲፒኤልኤፍ በዚህ ጉዳይ ጉባኤ አድርጌያለሁ የሚለውን ወገን ወኪል እንዳገኙ አውቃለሁ። ባገኙበትም ወቅት ተመሳሳይ መልእክት እንዳስተላለፉ ነው የሚገባኝ። ከዛ ውጭ እገሌ ይሁን እገሌ አይሁን በሚል ጉዳይ ላይ እስካሁን በበኩሌ የሰማሁትም ነገር የለም። ይሄ ሂደት ወይ በድብቅ ወይ በምናምን የሚደረግም ነገር ስላልሆነ እንደሚወራው ገሌ የሚባል ነገር ካለ ያው በይፋ እስከሰማው መጠበቅ ነው የሚሆነው። በነገራችን ላይ እንደዚህ አይነቱ ነገር ርዕስ ሊሆን የማይገባው ነገር ነው የነበረው። ገሌ ሆኗል ገሌ ተሾሟል ከተባለ ያው ይሾማል ማለት ነው። እንዳልኩ እኔ እስካሁን ከጠቅላይ ሚኒስትሩ ጋር ያደረኩት አጭር ውይይት ከዚህ ጋር የተያያዘ ነው። የማራዘሙ ጉዳይ ያው የህግ ስርዓት ያስፈልገዋል። መውጣት ያለበት ደንብ ይሁን አዋጅ መውጣት ይኖርበታል። እስከዛው ግን የጊዜያዊ አስተዳደሩ ፕሬዝዳንት እኔ ነኝ ነው እያልኩ ያለው። ብዙ በዚህ ጉዳይ ላይ ብዙ መጨቃጨቅ ያለብን አይመስለኝም። እሺ፣ በቅርቡ ሸራተን በሰጣው መግለጫ ላይ የተነሱ ነጥቦች አሉ በጣም ያነጋገሩ ዛሬ ላነሳ የምፈልጋቸው። ግን ከዛ በፊት አዲስ አበባ ሸራተን ላይ በሰጠው መግለጫ ላይ ወደ አነሳቸው ጉዳዮች ወደ ዝርዝር ጉዳዮች ከመሻገር በፊት ከዚያ ስለ አካሄድህ ልጠይቅህ እስቲ። ማለት መቀለ ላይ መቆየትን የማይቻል ወይም የማይመረጥ የሚያደርግ የደህንነት ችግር ነበረብህ? የገጠመህ ነገር አለ? ይሄድከው አሁን እንዳልኩት አዲስ አበባ
የተጠራሁት ጠቅላይ ሚኒስትሩ ናቸው። በአጋጣሚ ፋንክሽን ውስጥ ባለሁበት ሰዓት ነው እሳቸው የሀገር ውስጥ ጉብኝት ውስጥ ነበሩ። መገናኘት አለብን፣ አንዳንድ ጉዳዮች መነጋገር፣ በአካል ተገናኝተን መነጋገር አለብን አሉ። ከዛ በፊት ምናልባት እንደሰማው ይሄ ማህተም መንጠቅ ዘመቻ እየተካሄደ ነበረ። በብዙ መልኩ ይሄ ነገር እንዲቆም ተደጋጋሚ ጠይቄ ነበረ። መተላለፍ ያለበትንም ትዕዛዝ ህግን ተከትዬ ሰጥቼ ነበረ። ይሄ ሊሆን አልቻለም። በዛን ሰዓት እኔ የአፄ ዮሐንስ ሙት ዓመት የሚከበርበት ፋንክሽን ነበረ። እዛ ላይ በነበርኩበት ሰዓት ቀደም ብለው ጠቅላይ ሚኒስትሩ ነገ መገናኘት አለብን የሚል ጥያቄ ጠይቀው ስለነበረ አነሳ። ያው መሄድ ትኬት ቆርጠውልኝ ጉዞ ጀመርኩ። ከዛ በፊት እንዳልኩ አንዳንድ ደስ የማይሉ ነገሮች ነበሩ። የሰራዊት እንቅስቃሴ መቆም አለበት የሚል ጠይቀን፣ ስርዓት ኪዝ ነው ሰራዊት እንቅስቃሴ መቆም ያለበት። ሰራዊቱ እንደ ሰራዊት ሌላ የታለመለት ግብ አለ፣ መስራት ያለበት ስራ ይኖራል። ከዛ ውጭ ግን ማህተም የመንጠቅ እንቅስቃሴ ውስጥ መግባት የለብም የሚል ተደጋጋሚ ትዕዛዞችም ተጥሰው የሚደረጉ ደስ የማይሉ እንቅስቃሴዎች ነበሩ። በግሌ ለደህንነቴ የሚያሰጋ እዚህ ግባ የሚባል ምልክት አላየሁም ነበረ። እርግጥ ከማገኛቸው መረጃዎች አንጻር ቀጣይ ሂደት በዚህ ጉዳይ ውስጥ የተሳተፉት የሰራዊት አመራሮች የኔን እንቅስቃሴ መገደብ ፍላጎት እንደነበራቸው ሰማ ነበረ። ይሄ ከእነሱ እስካልሰማሁት ድረስ ከቁም ነገርም አልቆጠርኩትም። መገደብ ምን ማለት ነው? መገደብ ምን ማለት ነው? እንግዲህ አሁን እኮ መሰለህ የጀመሩት ማህተም መንጠቅ እገሌ ትክክለኛ ከንቲባ ነው፣ ህገ መንግስት የመተርጎም ኃላፊነት የተወሰኑ የጦር አመራር ነው የሚሉ ሰዎች ከያዙት በኋላ እንግዲህ ጊዜያዊ አስተዳደሩን የመቀየር በተግባር ስራ ተጀምሯል። ግን ምናልባት ቢሮ እንዳልገባ ይሆን አላቅም። ያው የመረጃ ሰዎች አሉኝ ያመጡልኝ ነው የነገርኩ። እንደዛም ሆኖ ግን በይፋ በዚህ ግባ የሚባል ነገርም ሰምቼ ስላልነበረ ከምክትሌም ጋር መገናኘት ካቆም ረዥም ጊዜ ሆኖ ነው። እሳቸው ብዙ ስታይላቸውም ነው የሆነ ችግር ሲፈጠር ብዙ ጊዜ ስልክ ማጥፋት ወይ መራቅ ነው እንደ እንትን የሚቆጥሩት። እነዛ ደረጃ ለህይወቴ የሚያሰጋ እዚህ ግባ የሚባል ነገር አለ ብዬ አስቤ አላውቅም ነበር። በማንኛውም ግን ያኔ ወደ አዲስ አበባ ጉዞ 10 ሰዓት ተኩል አካባቢ ይመስለኛል በምናደርግበት ሰዓት ኬላ እንደነበረ አላውቅም። ኬላ ተደርጎ ነበረ። እንግዲህ እኔ በአጀብ ነው የምሄደው። ኬላ ሲያስቆሙ የኔ ጠባቂዎች የምን ኬላ ነው የሚል ጥያቄ ያቀረቡ። አይ ማጣራት እንፈልጋለን የፕሬዝደንቱ ነው መኪናው ሲሏቸው እንደውላለን የሚል ነገር ሰሙ። ሰው መስኮት ከፈትኩና ማን ጋር ነው የምትደውሉት የኔን ጉዞ ይመለከት ሲባል እዛ አካባቢ ያስተባብር የነበረው ወጣት የሰራዊት ኃላፊ ይመስለኛል። ያው እኔን እንዳየ ያው ትንሽ መከራከርም አልፈለገም። መንገዱን ከፍተውልን ሄድን። ኤርፖርት ገባው። ኤርፖርት አውሮፕላን በምንሳፈርበት ሰዓት እዚህ ግባ የሚባል ምንም አይነት ነገር አልነበረም። አውሮፕላን ውስጥ ከገባን በኋላ የገባን ነገር ምንድነው? የዛ አካባቢ ይህን ኃላፊነት የወሰደ ከፍተኛ የሰራዊት ኃላፊ እንዴት ታሳልፉታላችሁ የሚል ደንፍቶ ፓትሮል ይዞ ኤርፖርት ድረስ እንደመጣ አላሰማን። እኔ ምንም ኖቲስ አላደረኩም። ፓትሮል ይዞ መጣ ብቻ ሳይሆን የፌዴራል ፖሊስ ስለሚጠብቀው የፌዴራል ፖሊስን ጥሶ መግባት አይችልም ወይ ወደ ግጭት ይገባል ማለት ነው። ግን የኔም አጃቢዎች አሉ። እንግዲህ ጥያቄው ወደ ግጭት ይገባል፣ ወደ ግጭት ከተገባ የሚፈጠረው ነገር እርግጠኛ መሆን አይቻልም። በቁጥር የኔ አጃቢዎች የሚበልጡ ይመስለኛል። ግን የኔ ጠባቂዎች ደስ የማይል ነገር እየተፈጠረ እንደሆነ ገምተዋል። ግን ያው መመለስ ሄደን መዋገት አንችልም። ወደ አውሮፕላኑ ተነሳ ሄዱ። አዲስ አበባ እንደገባን የነበረው ሁኔታ ሲመለሱም የነበረው ሁኔታ ኦብቪየስሊ ኬላው ዝም ብሎ ተራ ኬላ እንዳልነበረ። በነገራችን ላይ ምንም አይነት ኬላ መንግስት ሳያውቀው መቀመጥ አይችልም። እዛ አካባቢ ላይ የጦር ኃላፊዎች ብቻቸውን ያደርጉትም አይደለም። ከበላይ በተሰጠ ትዕዛዝ ኬላ ተደርጎ ኢንፋክት ያ ፓትሮል ይዞ የመጣው የሰራዊት ኃላፊ የአየር መንገድ ሴኩሪቲ አባልን በዛን ሰዓት የአቪዬሽን ሴኩሪቲ አባል እዛ አካባቢ ስልክ ደውሎ እሱ ብቻ ነው ወይስ ሌሎችን ይዞ ነው እየወጣ ያለ የሚል ጥያቄ ሁሉ እንደጠየቀው አውቃለሁ።
ከዛ በኋላ ያወቅኳቸው ሌሎች መረጃዎች ግምት በማስገባት ምናልባት ጫና ያለ ስራ የመስራት ፍላጎት እንደነበራቸው ግን እንደዚህ አይነት ኃላፊነት የጎደለው ተግባር ግን ምንም ነገር ባይፈጠርም ጭምር እጅግ አደገኛና ተቀባይነት የሌለው ተግባር እንደሆነ ብቻ ነው የማውቀው። እዛ እስከወጣሁበት ብቻ አውሮፕላን ላይ እስከተሳፈር ድረስ ኬላውንም ጭምር አይቼ ይሄን ያክል ህይወት አደጋ የሚሰጥ ነው ሳይሆን ምናልባት የተለዩ እንቅስቃሴዎች ይኖራሉ ከዛ ጋር የተያያዘ ነው የሚል እምነት ነበረኝ። ከወጣሁ በኋላ የእነሱ ደጋፊዎች የሆኑ ስለማምለጤ በተደጋጋሚ ሲያወሩ ስሰማ ግን ምናልባትም ማምለጤ ነው የገባኝ። ሀሳቤ ማምለጥ የነበር ባይሆንም ደጋፊዎቻቸው እነሱ የሚከፍሏቸው የሚዲያ ተቋማት ስለማምለጤ ሲያወሩ ምናልባትም ይዘውት የነበረ ቅድ መክሸፉን ራሳቸው ናቸው እያጋለጡ ያሉት እንጂ እስከዛ ድረስ ማውቀው አልነበረም። እንዳልኩ ግን የተፈጠሩት ሁኔታዎች ይህንን ነው የሚመስሉት። እነዚህ ጉዳዮች ላይ ብዙ ጥያቄ ስለነበር በአንተ በኩል ያለውን ሳይድ ኦፍ ስቶሪ መስማት ፈልጌ ነው። አመሰግናለሁ። አሁን ወደ ጉዳዮቹ እንሸጋገርና የ4 ኪሎን ድጋፍ መጠየቅን በተመለከተ አንድ እርግጠኛ የሆነ አቋም ላይ መድረስ የተቸገርክ መስሎኛል እና ለምሳሌ ጣልቃ እንዲገባ ስለመጠየቅ አለመጠየቃችሁ ማለት የፌደራል መንግስቱ ጣልቃ እንዲገባ ስለመጠየቅ አለመጠየቃችሁ ጥያቄ ሲነሳልህ መደበኛ ጥያቄ ግድ መቅረብ የለበትም፣ ጊዜያዊ አስተዳደሩ በፌደራል መንግስቱ ውሳኔና ፈቃድ የተቋቋመ የፌደራል መንግስቱ አካል ነው ብለሃል እና ሁለት ተያያዥ ነገሮች ላንሳልህና አያይዘህ እንድትመልሳቸው። አንደኛ ያልከው ከሆነ በፕሬዝደንትነት የምትመራው አስተዳደር በ2013 ከተቋቋመ የሙሉ ነጋ አስተዳደር የሚለየው ምንም ነገር የለም ማለት ነው? የፌደራል መንግስቱ ፓርቲ ነው ወይስ ሞግዚት? እና ያ ሁሉ በመስረታ ሂደት የጠፋ ጊዜ የተካሄደ ኮንፈረንስ የህወሓት 51% ውክልና የቲዲኤፍ እና የሌሎች ሁሉ ምን ትርጉም አለው ማለት ነው የሚል ነው። ሁለተኛ ስለ ድርድርና የትግራይን የድርድር አቅም መዳከም በተመለከተ ብዙ ስትናገር ሰምቻለሁ። ስለዚህ ጊዜያዊ አስተዳደሩ የፌደራል መንግስቱ አካል ከሆነ በነዛ ወሳኝ የትግራይ ህዝብ አጀንዳዎች ዙሪያ የፌደራል መንግስቱ የሚደራደረው ራሱ ከራሱ ጋር ነው ማለት ነው ወይ? መጀመሪያ የፌደራል መንግስቱ ጥያቄ ማቅረብ አልነበረበትም የሚለውን ነገር በዛ መልኩ አይደለም እኔ ገለጽኩ። መደበኛ ጥያቄ ማላቀርብኩም የማቅረብም ፍላጎት የለኝም በዚህ ጉዳይ ላይ። እኔ ያልኩ ያለሁት ፌደራል መንግስቱ ኢቭን ጊዜያዊ መስተዳድሩ ተቋቁሞም ጭምር ትግራይ ውስጥ የነበረውን የሰራዊት ፕሬዘንስ ለማስቀጠል የኔ ጥያቄ ያስፈልገው ነው ያልኩት። የፌደራል መንግስቱ ዝም ብሎ ማየት የለበትም ግን ብለሃል እኮ አይደል? ማለት ዝም ብሎ ማየት የለበትም ነገርኩህ እኮ። የፌደራል መንግስቱ እኮ ከ4 ወር በፊት እኮ ሰራዊት ነበረው ትግራይ ውስጥ። ከ4 ወር በፊት በሻለቆች አንዳንድ አካባቢ በብርጌዶች ሰራዊት ነበረው። ዛላምበሳ ሰራዊት ነበረው፣ ራማ ሰራዊት ነበረው፣ አድበራህ ሰራዊት ነበረው፣ አዲያቦ ሰራዊት ነበረው። እነኚህ ከ4 ወር በፊት የነበሩ የሰራዊት እንቅስቃሴዎች ፕሪቶሪያም ተከትሎ ባረግናቸው ውይይቶችም ጭምር ህጋዊ ፕሬዘንስ ነው የነበረው ፌደራል መንግስቱ። ስለዚህ እኔ ያልኩ ያለሁት ይሄንን ለመጠየቅ የራሱ የነበረውን ክልል ውስጥ የነበረውን ከ5 ወር በፊት የነበረውን ቁመና ለመመለስ የኔ ጥያቄ ያስፈልገው ነው ያልኩት። ዝም ብሎ ማየት የለበትም ካልክ ግን ፌደራል መንግስቱ አንድ ነገር እንዲያደርግ መፈለግህን ያሳያል አይደል? አሁን እኮ አንድ ነገር ማድረግ መቻል አለበት። እሱን አብራራለሁ። ለምን የፌደራል መንግስቱ ሰራዊት ወደ ዛላምበሳ ወደ ነበረበት እንዲመለስ እንደምፈልግ አብራራለሁ። የጠየቀኝ ግን የፌደራል መንግስቱና ቲፒኤልኤፍ ተደራድረው ያቋቋሙት መንግስት ነው። ስለዚህ ቅድም ካልከው ከዛ ፊት ከነበረ ጊዜ አስተዳደር ይለያል። ከዛ ፊት ከነበረ ጊዜ አስተዳደር የሚለይባቸው ይሄ ብቻ ሳይሆን የነሲም ይብዛም የፌደራል መንግስቱ ሌሎች ኤክስተርናል ተሳትፎች ውጪ እንትንም በሚመለከት ዴይ ቱ ዴይ እንቅስቃሴያችን በሚመለከት ጣልቃ አይገባም። ጣልቃ ቢገባም ያው የምንገረም ነው የሚሆነው። አሁን እያልን ያለ ነው ተፈጥሮ ያለው ዴቨሎፕመንት ሌላ መከላከያ ሰራዊት ከቁጥራችን ውጭ ሆኗልና ሁሉ ነገር ከቁጥራችን አግዘኝ የሚል ጥሪ የሚጠይቅ አይደለም። አሁን የተፈጠረውን ሁኔታ ሪቨርስ ከማድረግ አንጻር የቀድሞ ህልውናውን ወደ ቦታው ቢመልስ ይጠቅመናል እንጂ አይጎዳንም ነው። አዲስ ጥሪ አይደለም የተደረገው። በሁለተኛ ደረጃ ያነሳው የሁሉ የ51% ምናምን የሚለው 51% ኮንፈረንስ ነው የሚባለው እኮ የፌደራል መንግስቱ ፈቃደኛ ስለሆነ በራሳችሁ ጨርሱ ስላለ የተፈጠረ ነገር ነው እንጂ በድንጋይ ላይ የተጻፈ ህግ እኮ አይደለም። ለምሳሌ አሁን ያለኝ መረጃ ቅድም እንዳልኩ ጠቅላይ ሚኒስትሩ ጋር ስለቀጣይ በምንወያይበት ሰዓት ሪኮንፊግሬሽን እንደሚያስፈልግ ይህን ሂደት በሚመለከት በእኔም በሚመለከታቸው ሰዎች ሙሉ ተሳትፎ
የጊዜያዊ መስተዳድሩ ቀጣይ ሂደትን በሚመለከት መወያየት እንዳለብን አንስተውልኛል። እሺ ይሰማል? ሄሎ ሄሎ። አሁን መነጋገር ያለብን እኔ ምንድነው ያረኩት ጥሪ የሚለው ላይ ነው እንጂ ከጊዜያዊ አስተዳደር አንፃር ከዛ በፊት ከነበሩት የጊዜያዊ አስተዳደሮች ስላይትሊ የተለየ ነው ኤሰንስ በሁለት ወገኖች ድርድር የመጣ ስለሆነ። እሺ ማለት ኔሰሰሪ አሲስተንስ ወይም አስፈላጊ ድጋፍ እንዲደረግ ፍላጎት እንዳላችሁ በተለያየ ጊዜ ገልጸሃል። በሌላ በኩል ደግሞ 6 እዚህ መተላልኩምም እያልክ ነው። ስለዚህ ከፌደራል መንግስቱ በኩል ወይ ከአብይ አህመድ በኩል እየጠበቅ ያለው ምንድነው? የተሰጠህስ ምላሽ ምንድነው? ነው ማለት አዲስ ጥሪ አይደለም ወይ? ስቲል የወጣ ሰራዊት እንደገና ወደ ቦታ ይመለስ ማለት ጥሪ አይደለም ወይ? ዜና ይታይ ተቋርጧል። ሄሎ ሄሎ ይሰማል ጌታቸው? አንተ ጋር ይሰማኛል? ኦኬ እየተቆራረጥክ መሰለኝ። በአጋጣሚ እኔ ስልኬን እየተጠቀምኩ ስለሆነ አንዳንድ ሰው ይደውላል። አንዳንዱ ቲቪው ላይ ያየው ለማለት የሚደውል ነው የሚመስለኝና ግራ የሚያጋባ ነገር ነው። እሺ ዱ ኖት ዲስተርብ ላይ አድርገው ከቻልክ እያልኩ የነበረውን መሰለኝ የሰማህ ከሆነ ኔሰሰሪ አሲስተንስ ወይም የሆነ አይነት ድጋፍ ማድረግ አለበት፣ ዝም ብሎ ማየት የለበትም ስትል ምን ያደርግ እያልክ ነው? ቅድም የጠቀስከው ሰራዊት እንደገና ወደ ቦታ ይመለስ ስትል ራሱ አዲስ ጥሪ አይደለም ወይ? እንግዲህ ይቅርታ እንጠይቃለን ለኢንኮንቪኒየንሱ። እኛ ምንም ማድረግ የምንችለው ነገር ስላይደለ ነው። ሄሎ ሄሎ ክቡራትና ክቡራን እየተከታተላችሁ ያላችሁት ሬዮትን ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሬዮትን ደግፉ። ከጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ጋር እየተነጋገርን ነው። አሁን ይሰማል? አሁን መጥቷል። አትሊስት ኤርፕሌን ሞድ አድርጌዋለሁ። ችግር የለውም። ሄሎ ይሰማል? ይሰማኛል። አሁን ይሰማኛል። ጥያቄን ሰምተዋል? ምንድን ያልከኝ? የኔሰሰሪ ድጋፍ ዝም ብሎ ማየት የለበትም ፌደራል መንግስቱ ማለታችሁ ወይ ማለትህ የፌደራል መንግስቱ አንዳች ነገር እንዲያደርግ መደበኛ ባልሆነ መንገድ ቢሆን እየጠየቅ አይደለም ወይ? አንድ የሰራዊቱ ፕሬዘንስ ምንድነው የሚለውን ጠይቀኝ። እሱ ነው ጥያቄ። ለምንድን ነው የሚያስፈልገው? መቀሌ ውስጥ ላለ የፖሊስ ስራ መከላከያ ሰራዊትን አልጠራም፣ ድጋፍም አልፈልግም። አድዋ ውስጥ ላለ የሰራዊት እንቅስቃሴ ከራሴ የሰራዊት እንቅስቃሴ ጋር በትዕዛዝ ነው መቆም ያለው። እኔ እንደማውቀው ለምሳሌ ኮምፕሊትሊ በማን ትዕዛዝ? መንግስት ራሱ አሁን ከሆነ ብሬክዳውን ኦፍ ሎው ኦርደር ሙሉ በሙሉ አለ ወደሚል ነገር ኮንክሉዥን የገባሁት አሁን ነው። ምክንያቱም ፕሬዚደንቱንም ጭምር ለማገት ፍላጎት ካለ እንግዲህ ፕሬዚደንቱ ትዕዛዝ ሰጥቷል። ትዕዛዙን በህግ ቻሌንጅ ማድረግ እንደተጠበቀ ሆኖ አይ ፈለጋችሁም አልፈለጋችሁም እኛ ካዘዝነው ውጭ መሄድ አይቻልም የሚል እብደት በዚህ ደረጃ መታየት ሲጀምር ካልሆነ በስተቀር እኔ ይህን ሀሳብ በማቀርብበት ሰዓት የእኔ እምነት የኤርትራ ሰራዊት ጋር የሚደረግ ግንኙነት አለ። ይሄ የሁሉም የሰራዊት አዛዦች ስራ አይደለም። ባይዘው ማንም ሰው እንዲያውቀው የምፈልገው ሁሉም የሰራዊት አዛዦች ኢቭን ከኔ ጋር የተለያየ አቋም ያላቸውም ጭምር ሳይቀር ከኤርትራ ጋር ግንኙነት አላቸው የሚል እምነት የለም። ቢያንስ መረጃው በዛ ደረጃ የሚያመለክት አይደለም። ግን እንደዚህ አይነቱ ነገር በፖለቲካ አመራሩ ረገድ ሁሉም አይደለም እዚህ ተሳትፎ እያደረገ ያለው። ግን የተወሰነ የፖለቲካ አመራር ግን ደግሞ ከባድ ተጽዕኖ የሚያሳድር፣ የተወሰነ ሚሊተሪ አመራር ግን ደግሞ ከባድ ተጽዕኖ የሚያሳድር ከኤርትራ ጋር እያደረጉት ያለ ግንኙነት በእኛ አቅም አስቀድመንም ባይዘው በተደጋጋሚ ስናነሳው ነበር። ለምሳሌ ኢሮፕ ነፃ የማውጣት ስራ ፌደራል መንግስቱ ነው። ያ ማለት በቃ አውትሶርስ ተደርጓል የእናንተ ስራ ነው ይባላል። አንሰራው ማለት አይደለም፣ ልንሰራው እንችላለን። ግን በፕሪቶሪያ ስምምነት መሰረት በሌሎች ኤክስተርናል ፎርስስ ከመከላከያ ውጭ ባሉ ኃይሎች መሰራት የሚችሉ ነገሮችን
ፌደራል መንግስቱ ነው መስራት የሚጠበቅበት። ይህን እያነሳን ቆይተናል። ከ5 ወር በፊት ግን በሁለታችን ድንበር መሃል በኤርትራና በኢትዮጵያ ድንበር መሃል ያሉትን አካባቢዎች መቆጣጠር ያለበት ኃይል በተግባር የለም ነው እያልን ያለ። አሁን ትግራይ ውስጥ በፖለቲካ ኃይሎች መካከል የተፈጠረውን ልዩነት በሚመለከት እንዲዳኝ አይደለም መከላከያን የምፈልገው። ችግራችንን በማባባስ ረገድ በውስጣችን ያለውን ችግር በማባባስ ረገድ የሚመጡ በተጋብዘውም ሳይጋበዙ የሚመጡ የውጭ ወገኖችን አደብ ከማስገዛት አንጻር ሁለቴ እንዲያስቡ ከማድረግ አንጻር ግጭቱ ዝም ብሎ ባዶ ሜዳ ተገኝቷልና ወይ ነገሌ ጋብዞኛል ብሎ የሚመጡበት ሳይሆን ከፌደራል መንግስቱ ሙሉ አቅም ጋር የሚላተሙበት ሁኔታ የሚፈጥር ስለሆነ ፌደራል መንግስቱ አንድም በፕሪቶሪያ ስምምነት መሰረት በትግራይ ውስጥ ያሉ በሌሎች ከመከላከያ ውጭ ባሉ ኃይሎች የተያዙ ነገሮችና አካባቢዎች ነፃ ማውጣት ግዴታ አለበት። አሁን ባለው ሁኔታ ግን ጉዳያችንን የበለጠ ያጋጋድ የባባስ የመጣበት ሁኔታ ስላለ ሮል አለው ነው እያልኩ ያለሁት እኮ። እሱ ጋር ጌታቸው የውጭ ኃይላትን ኢንቮልቭመንት በተመለከተ ከሆነ ጥያቄውን ኢን ኮንቴክስት ላስቀምጠው ብዬ ነው እየጠየቅ ያለው። የመከላከያን ስራ በተመለከተ ነው እኮ እየጠየቅ ያለው። የኢትዮጵያን ግዛቶች በተመለከተ ነፃ ማድረግን በተመለከተ ከጠየቅ የመከላከያን ነው ስራ ነው እየጠቀስክ ያለው። ሶ ስለተምታታብኝ ነው። የውጭ ኃይላትን በፌደራል ፖሊስ መከላከል አይቻልም ማለት የመከላከያ ሰራዊት ጠቅላይ ሚኒስትሩ ናቸው። እኔ መከላከያ መግባት አለበት ነው ያልኩት እንጂ ፎርማል ጥያቄም ስላላቀረብኩ በዚህ ምክንያት እኮ የሚለው ያቀረብኩት ላይ ተመስርቼ የጠየቅሽ መሰለኝ። ላቀረብከው ላይ ነው ተመስርቼ እየጠየቅ ያለሁት። እየፈለክ ያለው በእርግጥ አብይ ምን እንዲያደርግ ነው ወይ የፌደራል መንግስቱ ምን እንዲያደርግ ነው? እሱን ግልጽ አድርግልኝ። ወደ ሌላ አሳጥሬ ልንገርህ። ዛላምበሳ ውስጥ 1 ሻለቃ ጦር፣ አይጋ ላይ 1 ሻምበል ጦር፣ አድበራህ ላይ 1 ሻለቃ ጦር ማለት ቁጥሩን ዝም ብሎ እንደምን እንዲዋጋ አይደለም እየጠራው ያለው። ግን መቀለላ ላይ የተፈጠረ ችግር ዛላምበሳ ላይ የተቀመጠ ሻለቃ ምን ያደርጋል? ለውነሰለ ከህግ በላይ ነኝ ብለህ እንድታስብ የሚያደርግህ ዋናው ምክንያት ፕሪቶሪያ አሁን አማራጮች አሉ። የሁሉም ሰዎች ችግር ነው እያልኩ አይደለም። እንዳልኩ ለምሳሌ እያጣቀሰ የሚፈልግ ሰው አለ። ሁኔታዎች ተጠቅሞ ከኤርትራም ጋር አብረን ከግብፅም ጋር አብረን ከገሌ የሚለቅ ብዙ ብደቶች አሉ። እነዚህ ብደቶች ጠቅላላውን ሰራዊት የሚመለከቱ አሉ። ጠቅላላውን የሰራዊት አመራር የሚመለከቱ አሉ። እነዚህ ጉዳይ ውስጥ የተሳትፎ ያላቸው ፖለቲከኞችም የሰራዊት አመራሮችም ግን መቀለ ተፈጥሮ ያለውን ችግር ከመፍጠር አንጻር የአንበሳውን ድርሻ የያዙ ናቸው። ይሄ ወደ ዝርዝር ስንገባ ወደ ትክክለኛ መካሰስ ስንገባ ምገልጾ ነው የሚሆነው። አሁን እገሌ ወደሚል ስም መጠቆም መግባት ስለማትፈልግ፣ ስለዚህ እነገሌን አስታግስልኝ የሚለው ጥያቄ የጊዜያዊ አስተዳደሩ ጥያቄ አይደለም። የጊዜያዊ አስተዳደሩ ውስጣችን ያለውን ችግር እንድንፈታ መከላከያ ቢያንስ 3ኛ ወገን የሚጋበዝበትን እድል ማስቆም እንዲችል እነዚህ አካባቢዎች ላይ ይቆይ ነው ያልኩት እንጂ እንደ ስምምነታችንማ አጉላዕና አድ ጉዳሙ መከላከያ የሚቀመጥበት መቀለም የመከላከያ የሚቀመጥበት ስምምነት ተስማምተን እኮ ነው የመጣነው። ይሄም አይደለም ኢንፋክት እየጠየኩ ያለሁት። ስለዚህ መከላከያ በፕሬዘንሱ ምክንያት የሚፈጠርን ችግር ለማስቆም ይችላል ነው እያልክ ያለው። የነበረ ፕሬዘንሱን ቢመልስ አሁን ወደ ሙሉ ትንታኔ ይልገዋል። በእኔ እምነት የኤርትራ መንግስት ከጋር ሰላማዊ ግንኙነት እንዲኖረን ፍላጎት አለኝ ብቻ ሳይሆን የተወሰነ እንቅስቃሴ ማድረግ ነበረ። ከዛ በኋላ ቆመው የሄዱበት ርቀት በተወሰኑ የሰራዊት አመራሮችና የተወሰኑ ፖለቲከኞች ይህንን ተደብቀውም ተደራጅተውም ወቴቨር ለመሄድ የጀመሯቸው እንቅስቃሴዎች በዋናነት ማዕከል የሚያደርጉት እዛ አካባቢ ምንም አይነት ፕሬዘንስ አለመኖር ነው። የኤርትራ ሰራዊት በእኔ እምነት የኤርትራ መንግስት ወደ ሙሉ ጦርነት ራሱን ችሎ የመግባት አቅምም ፍላጎትም አለው ብዬ አላምንም በዚህ ሰዓት አቅምም ፍላጎትም። ስለዚህ የመከላከያ እዛ አካባቢ መኖር በዚህ መልኩ የሚደረጉ እንቅስቃሴዎችን የኢትዮጵያን መንግስት ሙሉ አቅም ሙሉ ተሳትፎ የሚጋብዝ ስለሆነ በዚህ ደረጃ ሪስክ ይወስዳል። ምክንያቱም ሁሌም የኤርትራ መንግስት ካልኩሌትድ ሪስክ ነው የሚወስደው። ይህንን ካልኩሌትድ ሪስክ እንዲወስድ ሁለቴ እንዲያስብ የሚያደርገው ፕሬዘንስ ይኖር ነው እያልኩ ያለው። ያ በማይሆንበት ሁኔታ ምን እየሆንን ነው? ትግራይ ውስጥ ለምሳሌ ፕሬዘንሱ ሁሉ ነገር ተባብሶ ስርዓት አልበኝነት ነግሶ የኤርትራ ሰራዊትም ራሴን ለመከላከል ነገታቸው ሌላ እስኪጠሩብኝ ሳልጠብቅ ብሎ ገፍቶ የሚወጣበት ሁኔታ ከተፈጠረ ጦርነት ትግራይ ውስጥ ነው የሚሆነው። የኔ ፍላጎት ጦርነት እንዳይኖር ነው። ኦልቱጌዘር ጦርነት እንዳይኖር መፈለጌ ብቻ በቂ ስላልሆነ ግን መሆኑን ማይቀር ከሆነ በእኔ እምነት አሁን ያሉት ሁኔታዎች የዚያ አካባቢ ኃይሎች ብቻ ሳይሆን አካባቢ ውስጥ ያሉ ሌሎች ከኛው ቁጥር ውስጥ ያሉ ኃይሎች ተሳትፎ ተጨምሮበት ጦርነት የመነሳት እድሉን በየጊዜው እያሰፋ መጥቷል። በዚህ ሁኔታ ውስጥ ትግራይን የሚመራ ሰው
በተቻለ መጠን ጦርነት ባይነሳ ድምጹን ያሰማል። ጦርነት የሚነሳ መስሎ ከተሰማው እንደኔ አይነት ነገሮች እንደሚከታተል ሁኔታዎችን ለሚከታተል ለሁኔታዎች ያለው ግንዛቤ ምናልባት ለህዝቡ ካለው ፍቅርም ጋር ተያይዞ ወደ እውነት የቀረበ ለሆነ ሰው ደግሞ ኦኬ መነሳቱ አይቀርም የሚባል ከሆነ ቢያንስ ወደ ትግራይ በሙሉ የእሳት አውድማ የማይሆንበት ሁኔታ ለመፍጠር ምን ማድረግ አለብኝ ብዬ ጠይቃለሁ። ከማረጋቸው ነገሮች ውስጥ ሁሌም እያነሳኋቸው የመጣኋቸው አንዱ ይሄ ነው። ይሄ ከሆነ በኋላ ትግራይ ውስጥ መከላከያ ሰራዊት ትግራይ ውስጥ ሁሉ በቃ ጌታቸውም ከመቀለ ወጥቷል፣ ስለዚህ እርምጃ ወሰድ ካልክ ጦርነቱ ትግራይ ውስጥ እንዲደረግ እየጋበዝክ ነው። እኔ እያረኩት ያለው ጥያቄ መከላከያ በሙሉ አቅሙ ትግራይ ውስጥ የገባን ነገር ለማፍረስ ከመግባቱ በፊት ለማስተካከል የሚሆን ለማፍረስ ከመግባቱ በፊት በኢትዮጵያና በኤርትራ ድንበር ያሉ ከ5 ወር በፊት በጣም እርግጠኛ ሆኜ ከ5 ወር በፊት የነበሩትን አሃዶች ይመልስ ነው እያልኩ ያለው። እሺ ሁለት ተያያዥ ጥያቄዎች ላንሳ ከዚህ ጋር የተገናኘ። ስለዚህ አሁን አንተ እያልክ ያለኸው እነዚህ በተለያየ ጽህፈት ቤቶችን በመቆጣጠር ውስጥ የተካፈሉት ሰዎች የሚያደርጉትን እያደረጉ ያሉት ሻዕቢያን ብቻ ተማምነው ነው፣ ያ ባይኖር ኖሮ ይሄንን አያደርጉም ነው እያልክ ያለኸው አንድ። ሁለተኛ ደግሞ በትግራይ አንዳንድ አሁንም እንደጠቀስከው ከሻዕቢያ ጋር ግንኙነት ያላቸው አሉ ካልክ በኋላ አልተገናኘሁም ያለ ያስተባብል ተገናኝተዋል ያለ ማስረጃ ያቅርብ ብለሃል እና የደብረጽዮን ህወሓትም የጸጥታና የሰላም ቢሮም በዚህ ጉዳይ ላይ ምንም አይነት ግንኙነት የለንም ብለው በጣም ጠንካራ መግለጫዎች አውጥተዋል። አንተ ተገናኝተዋል እንደማለት ህዝቡን እንደ ጁሪ ቆጥረን ማስረጃውን ለምን አታቀርብልንም? ለምን አትነግራቸው? ለምን አትጠቅስልንም ስማቸውን አለ መረጃ ስላልክ? የመጀመሪያው ጥያቄ ምን ነበር? የመጀመሪያ ጥያቄ አሁን እየተደረገ ያለው እንቅስቃሴ በትግራይ ሻዕቢያን ብቻ በመተማመን እየተደረገ ነው ወይ ያልከ? አሁን እየተደረገ ያለ እንቅስቃሴ ውስጥ የሚሳተፉ ወገኖች አንዳንዶቹ ሻዕቢያ ጋር ሙሉ እምነት ያላቸው ናቸው። አንዳንዶቹ እኔ 2-3 ሰዎች ብዬ ላስቀምጥልህ እችላለሁ። አሁን ፍርድ ቤት ነው ብዬ ጁሪ ነው ብዬ ስም የምጠቅስበት ምክንያት የለም። እዚህ ማን ከፖለቲከኞች ይገናኛል? ማስረጃ ያቀርባሉ ብለህ ነበር እኮ ግን ተገናኝተዋል ያለ ማስረጃ ያቀርብ ብለህ ነው። አሁን ልንገርህ መቅረብ በሚገባኝ ሰዓት አቀርባለሁ። አሁን መቼ ነው ያ? መቼ በእርግጠኝነት 3-4 ሰዎች አውቃለሁ ካልኩ 3-4 ሰዎች እነማን መሆኑን የመግለጽ ጉዳይ ነው የሚሆነው። እሱ በምትሰማው ሰዓት ትሰማለህ። ማለት እኔ ብቻ አይደለሁም። ይሄን መረጃ እኔ ብቻ ያገኘሁት መረጃ ስላልሆነ እኮ አቀርባለሁ ብለህ የለ እንዴ? ለምን አትነግረንም ልልህ ነው። ምክንያቱም አንዱ የሚነሳ ጥያቄ መሰላቱ ጌታቸው ዝም ብሎ ለፖለቲካ ጥቅምና የትግራይን የፖለቲካ ኃይል ለማስመታት ነው እያለ ያለው የሚል ክስ ስላለ እኔ የትግራይን የፖለቲካ ኃይል የማስመታት ፍላጎት ቅድም ነገርኩ። እኔን መስቀልም ጭምር የሚፈልጉ የፖለቲካ አመራሮች ሁሉም አልተሳተፉም እያልኩ። እዚህ ውስጥ የሚሳተፉ ጥቂት ሰዎች ናቸው። እኔ እንዲሁ ኮርስ አሁን እንደዚህ አይነት ነገር እኮ ለምንድን ነው ለአውጫጭኝ የሚቀርብ ነገር አይደለም እያቀረብኩ ያለሁት። 3-4 ሰዎች አሉ አልኩ። ወታደራዊ አመራሮች ውስጥም አሉ። እገሌ መጥቀስ ከብዶኝ አይደለም። ኦኬ በገባበት መረጃውን ባገኘሁበት መረጃውንም የሚያጠናክሩ ውሳኔዎች በሚወሰኑበት እርከን ያን የምናየው ነው የሚሆነው። እዚህ ላይ ለጊዜው ብዙ ግን መረጃውን ለመጥቀስ ይሄን ያህል ከተቸገርክ አሊጌሽኑ ምንድነው? ይሄንን ከሻዕቢያ ጋር ግንኙነት አለ የሚለውንስ ለመጥቀስ ለምን ያን ያህል ጥንቃቄ አታደርግም? ቴዲ ብዙ ነገሮች ለማየት እንደምትቸኩል አውቃለሁ። ትንሽ ትዕግስት ይኖርህና የተወሰነ ቀናት ስጠኝ፣ የተወሰነ 1 ሳምንት ወይ 2 ሳምንት ስጠኝ። ያን የምትሰማው ስለሆነ ማለት ነው። እኔ ግንኙነቴ ከብዙ መንግስታት ጋር አገናኛለሁ። የትግራይ ሁኔታ የማያሳስበው ሰው የለም። የትግራይ ሁኔታ ብዙ የማያሳስበው አሁን የምልህ ሰዎች ብቻ ናቸው። በጣም የሚገርመኝ የትግራይ ሁኔታ ድንገት የሆነ ከረምቦላ ድጋፍ መስጠት ይመስል ከገሌ ጋር ይሻለኛል እያለ የሚውል ብዙ ነገሮችን አሰላስሎ ማየት ማይችል ከራሱ አርቆ ማሰብ ማይችል ጥቂት ሰው አለ። በዛ አንጻር የሚፈጠሩብን ችግሮች ምን እንደሆኑ ማንም ሰው የሚገነዘብ ይመስለኛል። አሁን ወደ ጥያቄው ሁሉም ሰው የሰራዊት አመራር እዚህ ውስጥ የሚገባው አንዳንዱ እንደውም በርከት ያለው የሚለውን እያመነበት ነው ማለት ሊገርም ይችላል። ጉባኤ ያደረገ ግን በአትሊስት በአገሪቱ ሕግ ተቀባይነት የሌለው ጉባኤ ያደረገ አንጃ ነው ትክክለኛ። ስለዚህ የዚህም ወደ ስልጣን መመለስ
ማገዝ አለብን የሚላል። እኔ በተደጋጋሚ ያቀርቡ የነበረው ድጋፍ መስጠት ትችላላችሁ። ድጋፍ ግን የሰጣችሁትን ድጋፍ ግን ወደ ወንበር ለመመለስ የህዝብን ህልውና ለማረጋገጥ የሚጠቅምን ሰራዊት መጠቀም መሞከር ሰራዊቱን ነው የሚበትነው ከማንም በላይ የሚል ነው አቋሚ። በተግባርም እየሆነ ያለው እሱ ነው። አሁን እነዚህ ሰዎች ሁሉም ያን ተማምነውን አይደለም ያልኩ ያለሁት። አንዳንዶቹ አምነውበት ሳይሆን በራሳቸው ጊዜ እነገሌ ተላላኪዎች ናቸው ብለው በሚያስቡበት ሰዓት ይሄንንም ለመቆንጠጥ ለመቋጠር የሚያስችል ኦኬ እነገሌ ያላግባብ ነው ወደ ስልጣን የመጡት፣ ስለዚህ እነዚህን ለማስወገድ ያለን ብቸኛ አማራጭ ማህተም ለነዚህ በህጋዊ መንገድ ማነው በጉባኤ ተመርጠዋል የሚባል ሰዎች ማስረከብ ነው ብሎ በቅንነት ያመኑ ሊኖሩ ይችላል። አሁን እዚህ ውስጥ ዝርዝር ውስጥ ገብቼ ገለገሌ በቅንነት ያመኑ ገለገሌ የተሸወዱ ገለገሌ ኤርትራን የተማመኑ አልችልም። ኤርትራን ተማምነው የሚያደርጉ ግን አሉ። በእርግጠኝነት ልንገርህ፣ የኤርትራ መንግስት ከኢትዮጵያ መንግስት ጋር ባለው ግጭት የትግራይ ኃይሎችን ድጋፍ ይፈልጋል። እዚህ ላይ ጥርጣሬ ሊኖር አይገባም። እኔ ባለሁበት ወቅትም የተነሳ ስለሆነ አብይስ ኤርትራ ለመዝመት የትግራይን ኃይሎች ድጋፍ አይፈልግም። እኔ አሁን ይሄን ባልተጠየቁት ልመልስ አልችልም። እኔ አሁን ይፈልጋል ብዬ ስፔኩሌት ካረኩ ከፈለገ የትግራይን ህዝብ የጦር አውድማ አላረግም ነው እያልኩ ያለሁት። የኔ አቋም ክሊር ነው እዚህ ጉዳይ ላይ። ያ ከመሆኑ በፊት ቢያንስ እኔ የኤርትራ ሰዎች ጋር ስገናኝ አብይ ይህን የሚለው እናንተን ተማምነው ነው፣ ስለዚህ እናንተ እንደማትገቡ እኔ መግባት ፍላጎት የለኝም። ቱዛት ኤክስተንት ችግር አልነበረብንም። ከዛ በላይ መሄድ ጀመረ። ከዛ በላይ መሄድ ሲጀምር አንዳንድ በእኛ በኩል ውስጥ ያሉ ሰዎች ምን ኢንተርቴን ማድረግ ጀመሩ። ጥቂት ሰዎች ብለን አይ የኢትዮጵያ መንግስት በጣም የተዳከመ ስለሆነ ከኤርትራ ጋር ተጋግዘን ከፋኖ ጋር ተጋግዘን ይላል። ይሄ በአደባባይ የሚነሳ ነው እየነገርኩ ያለው። ይሄ አያዋጣም። ለእኔ ፋኖም ኤርትራም ከአብይ ጋር ያላቸው ጠብ እንደ ፈርስት ፕሌስ ከትግራይ ጋር ያላቸው ግንኙነት ያስቆመ ሂደት ስለተፈጠረ ነው። የፕሪቶሪያ ስምምነት ስለተፈጠረ ነው። ጠቅላይ ሚኒስትር አብይ የሚሆኑ መንግስታቸው ከፕሪቶሪያ ስምምነት በኋላ የትግራይ ህዝብ በተለየ መልኩ ፍቅር ወድቀዋል የሚል እምነት የለኝም፣ ሊኖረኝም አይችልም እያልኩ ያለሁት ቢያንስ የሚታወቅ ስምምነት አለን ነው። ቢያንስ ዓለም ላይ ልጮህ ከሆነ ፌዴራል መንግስቱ ይህን ባለመፈጸሙ ምክንያት ያውና መጠየቅ አለበት መወገዝ እችላለሁ ነው። አሁን ግን አይ እነዚህ ሰዎች እንዲህ ሊያደርጉ ስለሚችሉ እነገሌ ጋር መጠባበቂያ መያዝ ይሻለኛል ወደሚል የቁማር ጨዋታ ግን አልገባም። እኔ እንደ ታሪክ ትግራይ አስተዳደር መሪ ስለሆንኩ የትግራይ አስተዳደር መሪ ሆኜ በእኔ አመራር ጦርነት ውስጥ ማንም መግባት የለበትም ስል አይ ሰራዊታችንን ስም ስለሚያጠፋው የሰራዊት አመራሮች ጀግኖች እና የሰለስተ ምዕራፍ ወዘተ የሚባሉ ሰዎችን አደጋ ላይ ስለሚጥል ነባር በትግሉ ወቅት ትልቅ አስተዋጽኦ ያደረጉ የፖለቲካ አመራሮችን ምንድን ነው የሚባለው ወደ እንትን ስለሚወስድ ወደ ፍረጃ ስለሚወስድ እማየውን አደጋ ለማስቆም ከመሞከር ወደኋላ አለ። ያ መስዋዕትነት የሚያስከፍል ከሆነ I will do it several times። አሁን እያልኩ ያለሁት እነዚህ ሰዎች ማን ተማመኑ? የተማመናል ኤርትራን የተማመናል። አንዳንዶቹ የሚሰጣቸው አሳይመንት በዝርዝር ማቀው ኦኬ እንዲህ የሚሆን ከሆነ የት ጊዜ አስተዳደሩን እንደምትቆጣጠሩ ማሳየት መቻል አለባችሁ እንደተባሉ አውቃለሁ። ይሄ ከነሐሴ የጀመረው ነው ግንኙነት ያቋረጥኩት። ከዛ በፊት የነበሩ ቴንደንሲዎች ምን እንደነበሩ አውቃለሁ። ጊዜ አስተዳደሩን መቆጣጠራቸውን ለማረጋገጥ ማህተም ለቀማ ውስጥ ነው የተገባው። ምክንያቱም በእንደዚህ አይነት ሁኔታ የተሟላ ድጋፍ የኤርትራ መንግስትም እንዳልኩ ነው። የኤርትራ መንግስትም ሪስክ ለመውሰድ ካልኩሌት ነው የሚያደርገው። ስለዚህ ጦርነቱ ትግራይ የሚሆንለት ሁኔታ ከተፈጠረ ብቻ ነው ከአብይ ጋር ቀድሞ የሆነ ነገር ማድረግ። አዘርዋይስ ነገሮች ከኢትዮጵያ መንግስት ጋር ቀጥታ የሚያላትሙት መሆኑን ካወቀ የሚደግፈው ኃይል መኖሩን ማረጋገጥ መቻል አለበት። ከትግራይ ብቻ ሳይሆን ከሌሎች አካባቢ። ይሄ ነገር ሳይሆን በፊት እኔ እየጠራሁ ያለሁት ልደጋግመው ግጭቱ ቀጥታ ከመከላከያ ጋር ነው። የትግራይ ሰራዊት ጥቅሙ እስከተከበረለት ድረስ ህልውናው እስከተረጋገጠ ድረስ የማንንም አጀንዳ ለማስፈጸም ወዲያ ወዲህ ኃይልም የሚል መልእክት ማስተላለፍ እስከቻልን ድረስ will be safer። ያም አድርገን ሙሉ በሙሉ ሴፍቲ እናስጠብቃለን፣ ሙሉ በሙሉ የትግራይን ህዝብ ከጦርነት ነፃ እናወጣለን ማለት አይደለም። የሚቻለን ግን እናደርጋለን። እኔ የሚቻለኝ ብዬ ካረኩት አንዱ ይሄ ሂደት ነው። በዚህ ጉዳይ መጨረሻ ጥያቄ ላንሳና በአደባባይ ላይ ከሻዕቢያ ጋር ግንኙነት ያላቸው ሰዎች አሉ ብለህ ለመግለጽ የተገደድከው እነዛ ሰዎች የሚያደርጉትን ግንኙነት ታውቋል ብለው እንዲያቆሙ ወይም ህዝብ ከዛ መንገድ እንዲመለሱ ጫና እንዲያደርግ የሚመለከታቸው አካላትም የሚጠበቅባቸውን እንዲያደርጉ እንደሆነ ገምታለሁ። ስለዚህ የሁለት ሳምንት ዴድላይን ሰጥተኸኛል ላይ ነው፣ ግን ከዚህ በፊትም በ3 ቀናት ውስጥ አዲስ ነገር ይፈጠራል ካልክ በኋላ አትሊስት እኛ የምንመለከተው ምንም 3 ቀን ስላልተፈጠረ እነዛን ሰዎች በመግለጥ ለምን የበለጠ ዲተረንት አትፈጥርም
ምንድነው ችግሩ? እኔ ልንገርህ 3 ቀን የሚለውን መልስ አልሰጥበትም። እኔ 3 ቀን ምላሽ ሰጣቸዋለሁ ነው ያልኩት። 3 ቀን ችግር የፈጠሩ የሰራዊት አዛዦችን ኢንክሉዲንግ ይህን ነገር ማስፈጸም ኃላፊነት የነበረበትን የኔ ምክትል ወይል ማድረግ የነበረብኝ ነገር አላረኩ ይሆናል። 3 ቀኑን በሚመለከት ከዚህ ጋር መያያዝ ያለበት ይሄ ሴንሲቲቭ ጉዳዮች ነው እያወራን ያለው። እኔ ያነሳው ያለሁት መረጃው ምንጭ ከኔ በፊት ሌላም ሰው ስለሆነ ነው። የኢትዮጵያ ፌደራል መንግስት ማለት ነው። እንደዚህ አይነት እንቅስቃሴዎችን እንድናስቆም እኮ ሌሎች ከኔ አንጻር የተሰለፉ የቲፒኤልኤፍ አንጃ ሰዎችም ይነገራቸዋል። እነሱ ሽምጥጥ አድርገው ይክዳሉ። እኔ ቢያንስ ኮራቦሬት እያደረኩ በመጣሁት ልክ ኦኬ እነዚህ ነገሮች እውነት ወደ እውነትነት እያደሉ እንደመጡ እያየሁ መጥቻለሁ። አሁን ግን በማያጠራጥር ሁኔታ እርግጠኛ የሆንኩበት ደረጃ ላይ ደርሻለሁ የጥቂት ሰዎችን በሚመለከት። ስለዚህ ለምሳሌ መቀለ ውስጥ ሆኖ የኔን እንቅስቃሴ በአንድ ወይ መልኩ ያስኮረፈው ወይ ያገድኩት ሰው በሙሉ የዚህ እንቅስቃሴ አካል ነው ማለት አይደለም። ስለዚህ ሲወጣ እንሰማለን። ብዙ ማንቸኩል ወንድም ማለት እሺ። አሁን ስትናገር ቀደም ሲል ጠቀስ ያደረግከው አብይ በትግራይ ፍቅር ወድቋል እያልኩም አይደለም ብለሃል። ግን በሸራተን በነበረህ መግለጫ ላይ ባለፉት 2 ዓመታት አብይ ተክኗል ብለሃል እና አስረዳኝ እስቲ የአብይ ስክነት እንዴት ነው የተረዳኸው? አሁን ትግራይ ላይ፣ አማራ ላይ፣ ኦሮሚያ ላይ ያለው ሁኔታ ይሄ መልከ ብዙ ቀብስ የአብይን ስክነት የሚገልጽ ነው ወይ ባንተ መረዳት? እኔ ጠቅላይ ሚኒስትሩ የተለየ ምስክር ነው የመስጠት ፍላጎትም ጥሪም አልተደረገልኝም። አሁን እያልኩ ያለሁት ከጠቅላይ ሚኒስትሩ ጋር ባለፉት 2 ዓመታት ባለን ግንኙነት ኦዲየንስ አተናናቅም። ችግሮችን ለመፍታት ፈቃደኝነት ያሳያል። ፈቃደኝነት ማሳየቱ ሳይበቃ እኔ በተደጋጋሚ አቀርባለሁ እኮ ታደናቅፉናላችሁ ጠቅላይ ሚኒስትሩ እላለሁ። ከኔ በላይ ጠቅላይ ሚኒስትሩ የሚያገኙ የትግራይ ሹመኞች አሉ፣ መኳንንት አሉ። ምንም ጥያቄ የለውም። ግን ሰክኗል ያልከው በምን ምክንያት ነው ሰክኗል ያልከው? እኔ ሰክኗል የሚል ቃል አንደኛ በዚህ ጉዳይ ላይ በጠቅላይ ሚኒስትር ባለፉት 2 ዓመታት ስለሰከኑ የሚል ቃል ተጠቅመሃል። በጠቅላይ ሚኒስትር አብይ ባህሪያት ድርጊቶች ላይ የተለየ ጀጅመንት የመስጠት መድረክም አይደለም የጠራሁት። የተጠየቁት ጥያቄ ስመልስ ፌደራል መንግስት ለምሳሌ ከተፈናቃዮች መመለስ ጋር በተያያዘ ጥያቄ እያነሳን ቆይተናል። አሁንም ጥያቄ ያለን፣ አሁንም አልቀበላቸው ጉዳዮች ለፌደራል አቋም በሚመለከት ቢያንስ ላለፉት 9 ወራት ግን ጠቅላይ ሚኒስትሩ የሰጡንን አጋጣሚዎች ሳይቀር ከመጤፍ ሳንቆጥር ወደ ውስጥ ጉዳያችን ገብተን ያጠፋነው ግን እኛ ነን። እስከመቼ እሳቸውም ላይ ማማረር ቀጥላለሁ የሚል እመለስበታለሁ። እሱም ግን እኔ አሁን ጥያቄ መሰለ አንተ ራስህ ከዚህ ቀደም በስብሰባዎች ላይ እንግዲህ አልሆነ ከሆነ አንተ ታረጋግጥልኛለህ። ግን በስብሰባዎች ላይ በኢትዮጵያ ውስጥ ጊዜያዊ አስተዳደሩ መንግስት ተደርጎ እንዳይታይ ምክንያቶቹ አንዱ የፌዴራል መንግስቱ ነው ግዴታውን ባለመወጣቱ በዛ በኩል ያሉትን ሰዎች ኢኔብል እያደረገ ነው ብላ አብይ የአሁኑ የትግራይ ሁኔታ በምን ተአምር የአብይን ስክነት ያሳያል? ቃል በቃል የተጠቀምክበት ስለሆነ ነው ማለት ነው። ቴዲ አሁን ባይ ዘ ወይ በምንም በሆነ አጋጣሚ የሆነን ግለሰብ ሰክኗል አልሰከነም ወደሚል ጃጅመንት ገብቻለሁ ብዬ አላምንም። ማለት ድንገት ስትሰማው እንደዛ ወይም ተሳስቼ ብዬ ከሆነ ጃጅመንት ውስጥ አልገባም። አሁን እኔ እያልኩ ያለሁት ፌደራል መንግስቱ መስራት የሚገባውን ባለመስራት ለተፈጠረው ሁኔታ አስተዋጽኦ አድርጓል። ግጥም አድርጌ አምናለሁ። አሁን እያልኩ ያለሁት የእኛን ድርሻ እስኪ ወደ መውሰድ እንሂድ ነው ያልኩት። ምክንያቱም እስካሁን እኮ እያደረግን ያለ ነው መሰለህ ቴዲ። ፌደራል መንግስቱ ኦብቪየስ የሆኑ የምዕራብ ትግራይ አለመመለስ፣ የተፈናቃዮች አለመመለስ ጉዳዮች ስላሉ ለመውቀስ እኔ ምንም ወደኋላ እንትን ብዬ አላውቅም። በትክክልም መወቀስ ባለበት ጉዳይ ላይ ወቅሼ አውቃለሁ። ቢያንስ ግን ያለፉት 8 ወራት የተለየ ዝምታ ወይ ስንፍና ያለው በእኛ በኩል ነው ማመን ስላለብኝ ነው። ለምሳሌ ልንገርህ፣ ይህን ጉዳይ የሚመራ ጀነራል ታደሰ ታስክፎርስ፣ ይህን ጉዳይ ታስክፎርስ የሚመራው ስራውት እሱ ነበር። የመጨረሻ ተነጋግረን ለአፈጻጸም እንዲሆን አፈጻጸሙ በሚመለከት የተላኩ 3 የሰራዊት ከፍተኛ አመራሮች ነበሩ። እኔና ጀነራል ታደሰ ወደ አዲስ አበባ ስንሄድ ብሪፍ አድርገውን ኤርፖርት ላይ በጣም ጥሩ ውይይት እንደነበረ ለአፈጻጸሙም ጥሩ አንደርስታንዲንግ ላይ እንደተደረሰ ነግረውን ይሄ 8 ወር ነው እያልኩ ያለው። ከዛ በኋላ ርዕሱን አንስተነው አናውቅም አልኩ። ይሄን ከማመን ውጭ ኦሮሚያ ውስጥ ስላለው ሁኔታ፣ አማራ ውስጥ ስላለው ሁኔታ የአማራ ችግር በሰላም መፈታት አለበት ብዬ አምናለሁ። የኦሮሚያ ችግር በሰላም መፈታት አለበት ብዬ አምናለሁ። በጦር መሳሪያ የሚፈታ ችግር አለ ብዬ አላምንም።
ከዚህ ውጭ ጠቅላይ ሚኒስትሩ ትግራይን በሚመለከት የኢንጌጅመንት ችግር ግን አላሳየም። አትማቸክን ተይል የመጣ ሰውን በሙሉ ባይዘው በህግ እኔ እኮ በቀደም በከፊል የስላቅም የሚመስል እንዲህ የሚሉ ሰዎችን ባያገኝ መርጣለሁ ብዬ ነበር። ያገኛሉ። የትግራይን ችግር ለመፍታት የተሻለ ርቀት መሄድ አለብኝ ብለው አምነው እንዳደረጉት ነው የምገምተው። በግሌ ምርጫ ቢሆን ኖሮ ህግን የምንቀበለውንና ማንቀበለውን ሁሉንም እኩል ባያስተናግዱ የሚል ምርጫ አለኝ። ከዛ ውጭ ጠቅላይ ሚኒስትሩ ሌሎች የኢትዮጵያ አካባቢዎች የሚሰሯቸው ስራዎች ጥሩ የሚባሉትን ጥሩ ምልበት፣ መጥፎ የሚባሉት መጥፎ ምልበት ኢንቫይሮንመንት ቢፈጠር ደስታውን አልችለውም። አሁን ለጊዜው ትግራይን በሚመለከት ብቻ አስተያየት ይሰጠው ያለው። በዛ የሸራተን መግለጫ ላይ የአጠቃላይ ሂደቱ በተለይ ተፈናቃዮችን መመለስን በተመለከተ የአደናቃፊነት ሚና የተጫወት ነው እኛንን ስላልክ አሁን ቀደም ሲል እንደገለጥከው ይሄንን የማይቀበሉ በጣም ብዙዎች አሉ። እንዲያውም የፖለቲካ ነጥብ ለማስቆጠር ሲል ነው ይሄን ያሉም ብዙ ስለሆኑ ነው ማነሳብ። ለምሳሌ ምክትልህ ጀነራል ታደሰ ወረደ ተፈናቃዮች እንዳይመለሱ በተደጋጋሚ ያደናቀፍ ነው እኛንን የሚለውን በብርቱ ተቃውሟል። እንደማይቀበለው ስህተት እንደሆነም ተናግሯል። ኢንፋክት ቻሌንጅ አድርጎ ያልልህ ነው ለሱ እኮ ምላሽ እንድትሰጥ ነው። ሲምፕል ጥያቄ ጠይቀው። ዝም ብዬ ጥያቄዎች ነው የሰጠው ያለሁት። በቪዲዮም ልልክልህ እችላለሁ ሌላ ጊዜ ኢንተርቪው የምታደርገው ከሆነ። የመጨረሻው ግንኙነት ጥሪ እናደርግለታለን በዚህ አጋጣሚ። በነገራችን ላይ የመጨረሻውን ግንኙነት እንዴት ቆመ? ለምሳሌ እኛ ጋር መጥቶ ሰዎቹ በፍላጎት የሚሰጡት አይመስለኝም ማለት በፍላጎት የሚሰጡኝ አይመስለኝም፣ እኔም በፍላጎት የሚሰጡኝ አይመስለኝም። ባይዘው ግን ድርድር አቆመህ አይደለም በፍላጎት አይሰጡኝ የምትለው። የጀመርነውን ሰላማዊ ሂደት ኤግዞስት እናድርግና እንዋጋም እንኳ ብንል ኤግዞስት አድርገን እንዋጋ። እኔ ያውቀው እኔ እኮ አሁን እንትኑን ሳትጨርስ እኔ የምዕራብ ትግራይ በሰላም አይመለስልንም፣ ስለዚህ እጃችንን ጨብጠን እንቁም ብዬ ቤትም መድረክ ላይ ተናግሬ እንኳ አላውቅም። ጀነራል ታደሰንም ቻሌንጅ ያደረግነው እንደ በሰላም የሚሰጡን አይመስለኝም ማለት አለን። ለብቻ አይደለም በተሰበሰብንበት ነው። ይሄ ግምገማ ነው። ይሄ ግምገማ ተቀጥለህ ግን ምንድነው የማደርገው እና እነሱ የዘረጉትን ከነ ብዙ ድክመቱ የዘረጉትን እጅ አለመቀበል ነው የሚያዋጣው ወይ? አልዘረጉም እኮ ነው የሚለው ጌታቸው። የጠቀሳቸው ፋክቶች አሉ። ለምሳሌ በቦታዎች ላይ የነበሩትን የቀድሞ ከጦርነቱን ተከትሎ የተቋቋሙ አስተዳደሮችን አላፈረሰም። እንዲያውም የተከዘዘ በሚባል አዲስ ጦር እያሰለጠነ ነው። አዳዲስ ሰዎች መጥተው እንዲሰፍሩ እያደረገ ነው። ይሄ ባለበት ሁኔታ ተፈናቃዮቹን ወደዛ መላክ ማለት ወደ ሞት መላክ ነውና ይሄንን እንዴት እንደ ትግራይ ኢሊት ስህተት አድርጎ ይጠቅሰዋል የሚል ነው የታደሰ ታደሰ በዚህ ጉዳይ ላይ ማለት ይቺ ብቻ ስፔሲፊክ ጥፋቱ የኛ ነው ማለት ትክክል አይደለም እንዳለ ሰምቻለሁ። ሌላውን ዝርዝሩን ሳልሰማሁት የተከዜ ዘብ የሚባለው ምዕራብ ትግራይ ያለ ነው። ሌሎች አካባቢዎች ላይ ኢቭን ከዛ በኋላ አንድ ነገር ልንገርህ። ለምሳሌ ተስማምተን የመጣንበት ችግር ይኖራሉ አይኖሩም፣ የኛ አቋም ምን ነበረ? የታደሰም አቋም ማለት ነው፣ የኔም አቋም፣ የብዙዎቻችን አቋም፣ ብዙ ጊዜ ሌላኛው ፋክሽን የቲፒኤልኤፍ የማይቀበለው አቋም። እኛ የምንለው ምንድነው? ሬፈረንደም የሚባል ጊዜያዊ አስተዳደር ውስጥ አይደረግም፣ አንቀበልም። ከዛ በፊት ከራሳችን አስተዳደር ጋር እንግባ የሚል ነገር ነበረ። አስተዳደር የሚባለው ድሮ የተቋቋመ በጽፈት ህወሓት ያቋቋመ አስተዳዳሪ ማለት ነው፣ ሌላ ነገር አብዛኛው ተቀይሯል። ስለዚህ ምንም ይል አመጡ የቆየ አስተዳደር በሚል ተፈናቃዮች ከተመለሱ በኋላ በራሳቸው ጊዜ አስተዳደር እንዲያቋቁሙ ለምሳሌ እኔ ፈቃደኛ ነኝ ከነ ተቃውሞ እዛ ብቻ ሳይሆን አድዋም አድግራትም ማይጨውም እንዲደረግ ፈልጋለሁ። ብቻ አዲስ አስተዳደር ይሄ ቲፒኤልኤፍ ጽፈት ቤት የሚመድባቸው ሰዎች ሳይሆኑ አዲስ አስተዳደር ግን አዲሱ አስተዳደር የትግራይ ጊዜያዊ አስተዳደር አካል መሆን አለበት የሚል ፖዚሽን ያዝን። ኦኬ ይሄን ከያዝን በኋላ ጊዜያዊ አስተዳደር ማፍረስ ነው የአማራ አስተዳደር ማፍረስ ተጀመረ። የራያን አፈረሱ፣ የጸለምትን አፍርሰዋል። እዚህ ውስጥ የጸጥታ ኃይላችን አገባብ በሚመለከት ክሊር ያልሆኑ ጉዳዮች ነበሩ። ለምሳሌ የራያ ተጨማሪ የጸጥታ ኃይልም ማስገብተን ስለነበረ ነገሮች ፋክቶች በፍጥነት ነው የተቀየሩ። ይሄ አሁን ፋክት ነው እየነገርኩ ያለው። ጸለምት ላይ እንዴት እንደቆመ እዚች ላይ ብቻ ጥያቄ ዝርዝር አልነግርህም። ጸለምት ከጀመርን በኋላ መመለስ ከጀመርን በኋላ እንዴት ሪላፕስ አደረገ የነበረው ግንኙነት ቀጣይ እንሂድ በሚባልበት ሰዓት በእኛ በኩል ፎሎ አፕ ማድረግ ላይ ዳተኝነት ታየ። ይህንን የሚመራው ጀነራል ታደሰ ስለሆነ በዚህ ጉዳይ ላይ ለምን አቆምክ ብለህ ጠይቀው። ወደ ዝርዝር አሁን ጉዳዩ የጀነራል ታደሰና የኔ መሆን ስለሌለ ከፌደራል መንግስቱ ጋር ያለን ግንኙነት ቅድም ያልኩ
የኛን ዳተኝነት በተወሰነ ደረጃ መግለጽ የጊዜው አስተዳደሩ ብቻ አይደለም። ይሄ ቢሆን ፖለቲካ አጀንዳችን ይጠፋል የሚሉ ወገኖች እንዴ ልንገራ ሰራዊት እኮ ማንቀሳቀስ አለብን። አንድ ነገር ልንገራ እኛ ሚሊሻ ብለን ጭምር በርከት ያለ ሰው ለማስገባት ምንም ችግር አልነበረብን። ግን እዛ አካባቢ ያሉ ለምሳሌ የኛ ሰክሰስ በአንድ ወይም በሌላ መልኩ የማይመቻቸው ሰዎች ምን ማድረግ ጀመሩ? አይ የሚያደርጉት ስለማይታወቅ በርከት ያለ ኃይል ሚሊሻ ነው እያል በተለያየ ቦታ እናስገባ ብለው በስልክ ሲደዋወሉ የተደዋወሉትን አምጥተው ሰጡኝ። የማውቃቸው ሰዎች ናቸው የሚደዋወሉ፣ አስተዳዳሪዎች ናቸው የሚደዋወሉ። በእንደዚህ አይነት ሲቹዌሽን ውስጥ ሆነ መተማመን ቢውል ልታደርግ አትችልም። አሁን እንግዲህ አንተ እንደ መንግስት ኃላፊ ያለውን ሁኔታ እየነገርከኝ ነው። ጀነራል ታደሰም እንደ ምክትል ፕሬዝደንትነቱ በሱ በኩል ያለውን መናገሩ ነው በሱ በኩል የተባሉትን ነገሮች ማነሳለና እኔ አሁን እኮ እሱ የሚለው ምንድነው ተፈናቃዮቹ እንዲመለሱ ካደረግን በኋላ በፍጹም የደህንነት ስሜት ሊሰማቸው አልቻለም። ምክንያቱም አስተዳደሩ አልፈረሰም፣ ታጣቂዎቹ አልሄዱም፣ ጭራሽ አዳዲስ የሰለጠኑ ሰዎች ጭምር መምጣት ጀመሩና በዚህ ሁኔታ እነሱን ወደዛ መላክ ችግር ስላልሆነ እነሱ ናቸው እንጂ ተጠያቂዎቹ እኛ እንዴት እንባላለን ነው እሱ ጥያቄ። እኔ ደግሞ የምልህ በዚህ ጉዳይ ላይ ፌዴራል መንግስቱ በሚገባው ርቀት አለመሄዱን ተከትዬ ወቅሰዋለሁም። አሁን እያልኩ ያለሁት ይሄንንም ጭምር ይዘን ይሄን አርጉ ማለት ካቆምን ግን 9 ወር ሆነን አልኩ። ምንድነው ያወራ ያለሁት? ፌዴራል መንግስቱን ከኃጢአት ነፃ የሚያወጣ ነገር ተናግሬ ቢሆን አንድ ነገር ነው። ፌዴራል መንግስቱ ከዛ በኋላ ልንገርህ፣ ሌላውን ተው። መቼ ነው ታይም ላይን አለ አይደለም እንዴ? የአዲስ አበባ ጉዞ ነበረ፣ ጌታቸውን አውርድልን የሚል ጉዞ፣ ታደሰን አድርግልን ጌታቸውን አውርድልን የሚባል። ያኔ እኮ ስለ ተፈናቃዮች አላነሳን ብቻ ሳይሆን ቃል በቃል ጠቅላይ ሚኒስትሩና ኢታማዦር ሹሙ በዚህ ጉዳይ ላይ የእናንተ ጥፋት ነው እንዲመለሱ አትፈልጉም ሲሉ እኔ አፒታይትም አልነበረኝም። በዛን ሰዓት ተናጋሪም አልነበር። ወንበሬን አጽናልኝ የሚል ልሟገት ስላልሆነ የሄድኩት ማለት ነበረብኝ። እውነት ለመናገር የእናንተ ጥፋት ነው ሲባል ታደሰ አልመለሰም፣ ደብረጽዮን አልመለሰም፣ መድገሌ ለማለት ፈልጌ አይደለም። አሁን ወደዚህ ጉዳይ ባንገባ እሱን የምጠይቀው ጥያቄ ጌታቸው እንዲህ ይላልና ጌታቸው ብቻ አይደለም ፌዴራል መንግስቱ እንዲህ ይላልና መልስ ነው መባል ያለበት እያልኩ ያለሁት ግን እውነቱን ነው የምነግርህ። እኔ እኮ ከዛ በኋላ እኮ አምጠን ይሄ ጉዳይ የተረሳ ሄደ ብለውን ኮሚቴ እንዳዲስ እናቋቁም ብለን ኮሚቴ ለማቋቋም እንቅስቃሴ ከጀመርን እንኳን ወራት አስቆጥረናል። ይሄን ስል የፌዴራል መንግስቱ ከዛ በፊት አልጋ ባልጋ አድርጎታል አላልኩም። የወቀስኩ የመጣሁትን ነገር እኮ ሪናውንስ አላረኩም። ቢያንስ ለሰይጣንም ቢሆን ድርሻውን መስጠት ተገቢ ስለሆነ የመጨረሻዎቹ ባለፉት 8 ወራት ባለው እንቅስቃሴ ውስጥ ይሄን ጉዳይ ኦልሞስት ዘንግተ ነው ጥያቄ እንኳን ከመጣ ከፌዴራል ኃላፊዎች ነው የሚመጣው፣ ወይ ከኤታማዦር ሹም ወይ ከጠቅላይ ሚኒስትሩ ነው የሚመጣው ነው እያልኩ ያለው። ኢትስ አ ፋክት። ይሄንን ቻሌንጅ የሚያደርግ ሰው ካለ ፋክት ያቅርብ። ተንቀሳቅሽ የነበረ የሚለኝ ካለ ለምሳሌ ኮሚቴ መጨረሻ ማለት ነው ጸለምት ላይ ያለውን አስተዳደር ማዋቀር በሚመለከት ውይይት ሲደረግ እነዛ በራሳቸው ጊዜ ያደረጉት እንቅስቃሴ እኔም እኛን ሳያሳትፍ የሚደረግ የሆነ እቅድ ተግባራዊ መደረግ የለበትም ማለት ግን ጀነራል ታደሰ የጠየቀው 10 ቀን ይሰጠኝ ነው ያለው። ይሄንን ሪቫይዝ ለማድረግ 10 ቀን 8 ወር አልፎታል ነው እያልኩ ያለሁት። አሲምፕላዘ እዚሁ ጋር የሚተሳሰር ሌላ ጥያቄ ላንሳ። የፕሪቶሪያ ስምምነትም የኬንያ የትግበራ ሰነድን በግልጽ እንደሚያስቀምጡት የትግራይ ሰራዊት ትጥቅ መፍታት መከናወን ያለበት መከላከያ ያልሆኑ ኃይሎች ከትግራይ ከመውጣታቸውና የትግራይ ደህንነት ሁኔታ መሬት ላይ ከመረጋገጥ ጋር መሳ ለመሳ እንደሚፈጸም ነው እና አንተ በሸራተኑ መግለጫ ላይ ስለ ዲዲአር ተናግረሃል። አንድ መከላከያ ሰራዊት ነው እንዲኖር የተስማማ ነውም ብለሃል። ግን የትግራይ ህገ መንግስታዊ ግዛቶች አለመመለስ ወይ ሌሎች አብረው መፈጸም ያለባቸው ከነዛ ኃይላት ባልወጡበት ሁኔታ የአማራ ብልጽግና ኃይሎችን በለው የኤርትራ ኃይሎችን ባልወጡበት ሁኔታ ኢቭን በራሱ በነዛ ቀደም ሲል በጠቀስኳቸው ህግና የትግበራ ሰነድ መሰረት ዲዲአር ለማፋጠን የትግራይ ሰራዊት ምን ግዴታ አለበትና ነው በጣም በአንድ መከላከያ ሰራዊት መኖር ላይ አተኩረ የተናገርከው? እና አንዳንድ ጥያቄ ያኩልን ሰዎች የብልጽግናን ቶኪንግ ፖይንት ነው ይዘህ የተናገርከው፣ እነሱ የራሳቸውን ግዴታ ሳይወጡ ዲዲአርን ፈጽሙ የሚሉትን ያስተጋባው ስላሉ ነው አይደለም። እኔ ዲዲአር በሚመለከት 274,000 ሰው ነው ያስመዘገቡ። እንደምታውቀው 274,000 ሰው ይዘን ትግራይ ነፃ ሀገር ብትሆን ከበቂ በላይ ሰራዊት ነው። ዲዲአር መፈጸም አለበት ብለን ስንወስን
ፕሪቶሪያ ስላለ ብቻ አይደለም። አንድ የሰላም ማዕቀፍ ውስጥ በምትገባበት ሰዓት ለትግራይ ህልውና ሲል የታገለ ሁሉም ታጋይ ወደ ሰላማዊ ኑሮ መመለስ መቻል አለበት። ወደ ሰላማዊ ኑሮ ለመመለስ ባደረግናቸው እንቅስቃሴዎች የመጀመሪያው ኮሚትመንት የዲስአርማመንት እና ዲሞቢላይዜሽን ሪኢንቴግሬሽን ጉዳይ ነው። አዎ ሁለቱ አንድ ላይ መሆን መቻል አለበት። የመከላከያ ሰራዊቱ ኤርትራን ማስወጣት አለበት፣ የአማራ ኃይሎችን ማስወጣት መቻል አለበት። ይሄ ተግባራዊ ማድረግ ስንጀምር የዲዲአሩን ሂደት መጀመሪያ ላይ ከባድ መሳሪያዎችን በማስረከብ ነው የጀመርነው። ከባድ ማስረከብ የጀመርንበት ምክንያት እንዳውም ጉዳዩን ለማፋጠን ነው የተባለው። እንግዲህ ይሄ እኔ በግል የወሰንኩትም ውሳኔ እንዳልሆነ እንደምትገነዘቡልኝ አውቃለሁ። ጉዳዩን ለማፍጠን መከላከያም አክት የሚያደርግበትን ሂደት ለማፍጠን አስቀድመን ይሄ ኮንካረንት የሚለውን ነገርም ለጊዜው አጥፈን ግን ደግሞ በቂ የሚባል መከላከያ ኃይል ለራሳችን ይዘን ማለት ነው። በመከላከያ ብቻ አይደለም የምንተማመነው። ባይዘው የትግራይ ሰራዊት የዲዲአር ሂደት የሚጠናቀቅበትን ነው እያወራን ያለ ነው እንጂ የዲዲአር ሂደት በመጀመሪያው ሳምንት ይለቅ የሚል ነገርም የለም። ስለዚህ ያን ብለን ጀመርን። ከባድ መሳሪያዎችን የማስረከብ ሂደት ጀመርን። ከዛ የቡድን መሳሪያዎች የማስረከብ ሂደት ጀመርን። ስቲል ጥያቄዎች እነሱብናል። ገና አላስረከባቸው ማስረከብ ያለብኝን በተሟላ መልኩ ማስረክበው የትግራይ ሉዓላዊ ግዛት ከተረጋገጠ በኋላ ነው። ምን ጥያቄ የለው። በተሟላ መልኩ ዲዲአር ተግባራዊ የማደርገው ለምሳሌ ቁጥር ላይ ብዙ ጊዜ እንወያያለን። አሁን ዝርዝር የምናገር እኔ በእኔ እምነት 60-70 ሺህ ከዛ በላይ ማያስፈልግም። ከሁሉም አቅጣጫ ሊመጣ የሚችልን ስጋት ለመግታት ይበቃናል የሚል አሰስመንት አለን ሁላችንም። ሰራዊቱ በተሟላ መልኩ ወደ ዲዲአር እስኪሚገባው ወይ ለፖሊስ የሚሆነውን ለፖሊስ፣ ለልዩ ኃይል የሚሆነውን ለልዩ ኃይል አቆይተን፣ ለሚሊሻ የሚሆነውን አቆይተን ኮምፕሊትሊ የቲዲኤፍ ፕሬዘንስ የሚያከትመው እነዚህ ነገሮች ከተከናወኑ በኋላ ይሄ ያኔ ማቋሜ ነው፣ አሁኑ ማቋሜ ነው። ግን እየሆነ ያለው ምንድነው? በሁለት ዓመታት ሂደት ውስጥ በዚህ ጉዳይ ላይ ትኩረት አድርገን በሚያዋጣን መልኩ የዲዲአርን ሂደት ፈጽመን ሉዓላዊነታችን ለማረጋገጥ እንደመትጋት ዲዲአር ብለን መጀመሪያ የገባነው ኮሚትመንት 274 ሺህ ውስጥ 75 ሺህ ሰው የመቀነስ ኮሚትመንት ሲንከባለል መጥቶ መቼ መጣ? በራሳችን ፖለቲካል ራንግሊንግ ምክንያት፣ በውስጣችን ባለ ጭቅጭቅ ምክንያት ሰራዊቱም ኦልሞስት መፈራረስ ምልክቶች ማየት በጀመርንበት ሰዓት ነው ይሄ እየተፈጸመ ያለው። እዚህ ውስጥ የእኛን እንዳተኝነት መግለጽ ይጠቅመናል እንጂ አይጎዳንም ነው እያልኩ ያለው። ይሄ ዲዲአር የሚባለው ነገር ሁሌ ሲነሳ በጣም የሚዘነጋና በዛ እንዳልኩ በብልጽግና በኩል በስፋት የሚስተጋባው ናሬቲቭ በቃ የፕሪቶሪያ ስምምነት የተፈጸመው የትግራይ ሰራዊትን ለማስፈታት ነው የሚል ትርክት በሚስተጋባበት ወቅት አንተ እንደ ትግራይ ጊዜያዊ አስተዳደር ፕሬዚደንት ወይ ሁሉንም የሂደቱን ሳይድ መጥቀስ ሲኖርብህ አንድ መከላከያ ሰራዊት እንዲኖር ነው የተስማማ ነው የሚለው ላይ ብቻ አተኩሮ መናገር ሁኔታውን እንዴት ትክክል ያደርገዋል የሚል ነው። እኔና ጠቅላይ ሚኒስትር አብይ በአጋጣሚ ተመሳሳይ ቋንቋ ተጠቅመን ስለ አንድ ጉዳይ ካወራን ተመሳሳይ ቋንቋ መጠቀማችንን የሚገልጸው እንጂ አንድ ቦታ ላይ ሆነን ቶኪንግ ፖይንት መናገራችንን አለ የሚገልጸው። እኔ ያልካለት እኮ የትግራይ ሰራዊት ያስፈለገበት ዋና ምክንያት ካንተ በላይ የሚያውቀው ስለሌለ እሱ ዝርዝር አልገባም እና የትግራይ ሰራዊት ያስፈለገበት ዋና ምክንያት ሳይፈታ ለምን እንዳንተ ያለ የትግራይ መንግስት ኃላፊ ስለ አንድ መከላከያ ሰራዊት መኖር አስፈላጊነት ይናገራል? አይደለም ያ እሱ ፕሪቶሪያ ስምምነት ላይ ያለ ነገር ነው እያወራ ያለው። አሁን ፕሪቶሪያ ስምምነት ውስጥ ያለው ነገር እኔም ያነሳዋቸው እንደዚሁ አይደለም። መከላከያ ሰራዊቱ የኤርትራን ሰራዊት የሚያስወጣው መከላከያ ሰራዊት ነው እኮ ይላል። የት ሆኖ ነው የሚያስወጣው? በፉጨታ ያስወጣው፣ ወደደም ጠላን ወይ በዲፕሎማሲ ያስወጣው ወይ በኃይል ያስወጣው። ለማንኛውም ትግራይ ቢኖር ተቃውሞ የለም ብቻ ሳይሆን የስምምነቱም አካል ነበር። የናይሮቢ ውይይትም ላይ አጉላዕና አድጉዶም አንዳንድ ኮር እንዲቀመጥ መቀለም ሄድኳርተርስ እንዲሆን በስምምነት አለ። እሱ በሂደት የተቀየሩ ነገሮች ናቸው። እኔ ቲዲኤፍ ዲዲአር ዲሞቢላይዝ መደረግ ሆልሴል ዲሞቢላይዜሽን አለም እያልኩ ያለሁት ለእኛም ስለሚጠቅም ይችኛዋን ለምን ትዘነጓታላችሁ? ለምንድን ነው የዲዲአርን ጥያቄ አስቆማችሁ ብሎ ብዙ የሚቃወመን ብዙ የቲዲኤፍ አባል? ቢኮዝ ሁሉም እኮ ተዋጊ ሆኖ መቀጠላችን 274 ሺህ እናስቀምጥ እኮ ቢያንስ በሁለት ዙር 175 ሺህ ሰው እናስወጣልን አለ። ስንት ይቀረናል? 100 ሺህ ሰው ይኖረናል አይደለም እንዴ? ቲዲኤፍን ስለማፍረስ አይደለም እያወራን ያለነው፣ ለራሳችንን ለመከላከል ኢፍ ፑሽ ካምስ ቱ ሾቭ በሰላማዊ መንገድ የማይከናወን ከሆነ በኃይልም ቢሆን ጭምር ለማስፈጸም የሚያስችለን በቂ ኃይል ይዘን የሚፈጸም ዲዲአር ነው እያወራን ያለነው።
ጌታቸው በዛ በኩል እኮ የሚነሳው ጥያቄ አብይ ሰራዊቱን በሱ በኩል የሚጠበቅበትን ምንም ነገር ሳያደርግ የትግራይ ሰራዊት ባለበት ሁኔታ ብቻ እንዲቀጥል በመተው ላሟማው እችላለሁ ብሎ አስቦ የሚተገብረው ነገር ብሌም ጌም ውስጥ አሁን ኦሬዲ ስለተገባ የትግራይ መከላከያ ሰራዊት የትግራይን ደህንነት ሳያረጋግጥ በፊት ትግራይን ወክሎ የሄደ ሰው እንዴት ስለ አንድ መከላከያ ሰራዊት መኖር ብቻ ይናገራል የሚል ስለሆነ ጥያቄ ቴዲ አሁን ባልከው ሎጂክ እኔም የማምነው ለምንድን ነው ቶሎ ዲዲአር ገንዘብ የማይመጣው ይሉኛል ዌስተርን ዲፕሎማት። ለምንድን ነው ፌዴራል መንግስቱ ሪላክታንት ይሆን? አንዳንዶቹ ይላሉ የትግራይን ሰራዊት አገነስ ኤርትራ መጠቀም ስለሚፈልግ ነው ይሉኛል። ይህን ስላላለኝ እርግጠኛ መሆን አልችልም። ዝም ብዬ መገመት እችላለሁ። ሜይ ቢ በቃ ጥሩ አይነት መፈክር ሼር ማድረግ ከጀመርን እንደዛም ቢያስብ አይገርመኝም። እንደዛ ግን አልነበረም። ቢያንስ ነው የማውቀው። አንዳንዶቹ ምን ይላሉ? እንድትማሙ ፈልገ ነው ይላሉ። እንድትማሙ ፈልጌ ነው ስላላለኝ ስፔኩሌት ማድረግ አልፈልግም፣ ግን አስበውም ሊሆን ይችላል እንድንሟሙ ማለት የለበትም እንደምታውቀው። ኖ አሁን ጥያቄው ሁለቱንም ነው እያጣን ያለ ነው ማለት ሁለቱን አስቦ አድርጎት ከሆነ እንድንሟሟ ቢያንስ አስቦ ከሆነ እንዳንሟሟ ምን ማድረግ ነው የነበረበት? የኔ ልንገርህ፣ እንዳንሟሟ ቢያንስ ሰራዊታችንን ቁመና የዲዲአር እናፍጥነን በዲዲአር የሚወጣውን ወደ ሰላማዊ ኑሮ እንመለስ። መጀመሪያ 55,000 የቀነስ ነው እኮ ምክንያቱም ልንገርህ 7 ወር 2017 በጀት ውስጥ ከሐምሌ እስከ የካቲት 8 ቢሊዮን ብር ለሰራዊት አውጥቻለሁ። እንደ መንግስት መሪ የመንግስት ሰራተኛ ደሞዝ ስላልተከፈለ የሚገጥመንን ተቃውሞ አሳምሬ ያውቃለሁ። አንድም የልማት ስራ ሰርተን አናውቅም። ዋይ 210,000 ሰራዊት ስንቅ እንከፍላለን። አሁን በተግባር ምን ማለት ጀመርን? እንዴ በዲዲአር ምንቀንሰው እንቀንስ፣ የሚያስፈልገንን ተዋጊ ኃይል እናቆይ። ይሄን አቋም ነው። ይሄ አዲስ አቋም እያመጣሁ አይደለም። ይሄንን ባለማድረግ ዲዲአርን ባለማፋጠን ሰራዊቱን በማሟሟት ሂደት ውስጥ የአብይ ዓላማ ሆኖ ከነበረ በማሟሟት ሂደት ውስጥ አስተዋጽኦ እያደረግን አይደለንም ወይ ወንድም ቴዎድሮስ? ስለዚህ የዲዲአር ጉዳይ ስለሚጠቅመንም ጭምር ነው ያልን ያለ ነው እንጂ የትግራይ ሰራዊት እያንዳንዱ ትጥቁን ፈቶ ወደ የሰፈሩ ይግባ እና መና ከሰማይ እንዲወርድለት ይጠብቅ የሚል አቋም ያለው የዋህ የለም። በተግባር ግን ስለዚህ እዚህ ውስጥ አሁን በተፈጠረው ክራይሲስ ውስጥ የአንበሳውን ድርሻ የሚወስደው ከሱ በኩል ያለውን ግዴታ በመወጣት ነገሮችን ማቅለል ይችል የነበረው የፌዴራል መንግስቱ ሆኖ ሳለ እንዴት በዚህ ረገድ ዋናውን ችግር ወደ ትግራይ ፖለቲካ ኃይል አዞርክ ነው? ቴዎድሮስ ለምን እንትን የአንበሳውን ድርሻ የጥንቸሏን ድርሻ እንደምንል አልገባኝም። ኢን ዘ ፈርስት ፕሌስ እኔ የትግራይ መሪ ነኝ። ከኔ አንጻር መወሰድ የነበረበትን ነገር ነው እያነሳ ያለው። የፌዴራል መንግስቱ ለመሰደድ ሊያሟሟን አስቦ የትግራይን ሰራዊት ለማጥፋት አስቦ ያደረገው እንደሆነ አስቦታል። ስለዚህ ለማጥፋት ባደረገው ጥረት ውስጥ አስተዋጽኦ አድርጌያለሁ እያልኩ ያለሁት እኔ። የትግራይ ሰራዊት ለማሟሟት ተፈናቃዮቻችን እንዳይመለስ ፍላጎት ኖሮት ከሆነ የፌዴራል መንግስት የይስሙላ ጥያቄ ያቀረበ ከሆነ ጥያቄው ፐርማነንት እንዲሆን እንዳይመለስ በማድረግ ረገድ እኔም አስተዋጽኦ አድርጌያለሁ ነው እያልኩ ያለሁት። የራሴን ድርሻ ነው እያመንኩ ያለሁት እንጂ ብሌም ከሆነ ሁለታችን ለምሳሌ የትግራይን ተፈናቃዮች በማይሆን ሁኔታ ውስጥ እንዲሆኑ በማድረግ ረገድ አብይ 90% ቢወስድ 10% መውሰድ ስቃያቸውን ይቀንሰዋል? አይቀንስም። 10%ቱን ሰርቼ ዓለም አቀፍ ማህበረሰብንም በጎኔ አስተልፌ የፌዴራል መንግስቱም እንዲራራም እንዲደነግጥም አድርጌ የመጨረሻ አማራጭም ተገደን ወደ ጦርነት ከገባን ጣጣ ውስጥ ትገባለህ ብዬ ይህን ችግር ብፈታ ነው የሚያዋጣው ወይስ 90% የአብይ ነው 10% የነገሌ ነው ወደሚል አነሰሰሪ ካልኩሌስ ነው መግባት ያለብኝ? አልገባም። እኔ ኃላፊነት ይሰማኛል። እስካሁን ያረኩት ይበቃል ነው እያልኩ ያለሁት እንጂ አብይን ነፃ የማውጣት ደመቀን የመኮንን ወይ ታደሰን በተለየ መልኩ የመፈረጅ ወይ ጌታቸውን የማግነን ፍላጎት የለኝም። ስቃይ የህዝባችን ስቃይ ከኔ ፐርሰናል ክብር፣ ከኔ ፖለቲካል ኮሚትመንት፣ ከኔ ፖለቲካል ፊውቸር፣ ከኔ ፖለቲካል ቁማር በላይ ነው። በጣም አደገኛ ጌም ውስጥ ነው የገባ ነው እያልኩ ያለሁት። እሺ ቅድም አሁን በስትናገር ጥቂት ጠቀስ ያደረግከው የትግራይ ሰራዊት አባላትን ጉዳይ በተመለከተ እዚሁ መግለጫ ላይ የተነሳ አንድ ሌላ ነጥብ ላንሳ። ኮንቴክስቱ እንድታገኘው ትንሽ አንዳንድ ነጥቦችን ላንሳና የትግራይ ሰራዊት አባላትን በተመለከተ ስትናገር ሪዮት ላይም በሌሎች ብዙ አጋጣሚዎች ስለተሰዉትም ስለተጎዱትም ወጣቶች ስትናገር ስንት ህልም ያላቸው ምን የመሳሰለ አእምሮ የታደሉ በትምህርት ቤት በዩኒቨርሲቲዎች ወይ በስራ ላይ ልታያቸው የምትፈልጋቸው ወጣቶች
እንዲህ ባለ የህዝብ ህልውና ለመከላከል ህይወትን የመስጠት ሂደት ውስጥ መገኘታቸው ህይወታቸውን ሊሰው መሆናቸው እንደሚያሳዝንህ ብዙ ተናግረሃልና እነዛ ሰዎች ደግሞ የውናትም የሳልሳይ ወያንም የባይቶናም የአረናም የሌላም አመለካከት ያላቸው ነው ትግሉን የተቀላቀሉት። እዛ መድረክ ላይ አንተ ብትቀበለውም ባትቀበለውም እኔ ባምንበትም ባላምንበትም ትግራይን እኛ ሞተን አገር እናረጋለን ብለው የሞቱ ወጣቶች አሉ። እዛ መድረክ ላይ እኔ ሞቅ ሲለኝ ትግራይ ሀገር ናት እላለሁ ብሎ መሳለቅ ለምን አስፈልገህ? አልተሳለኩም። በነገራችን ላይ እውነት ነው ስቴት ያደረኩት። እነዚህ ሰዎች ለተሰውለት ዓላማ እኔም ራሴ ማለት ሀገር መሆን እንደምንፈልግ ያን እዛ መግለጫም ላይ እኮ ጠቅሻለሁ። ግን የቲፒኤልኤፍ አመራር ስለ ሀገርነት የሚያወራው ልድገመው የሞቀታ ነው እንጂ ፕሮግራሙን ሳይቀይር አውርቷል። ግን የቲፒኤልኤፍ አመራር አውርቷል ስለ ሀገርነት፣ ስለ ትግራይ ሀገርነት ሲያወራ ሰምቼ አላውቅም። ስለዚህ እያልኩ ያለሁት ምንድን ነው እኔም እንዳመራር የሞቀታ ነው የሀገርነት ኮሚትመንቴ ነው። ያ ሁሉ ኮሚትመንት ውስጥ የገቡ ሰዎች ታሪክ ሳይ ግን ኢንተርቪውን ማለት ቆርጠ ብቻ ሞቀታ ብዙ ጊዜ ከአረቄ ጋር ስለሚያያይዙት ካልሆነ በስተቀር እኔ ያልኩት በጓይላም ሞቅ ቢልህ በጭብጨባ ሞቅ ቢልህ ያው ሞቀታ ነው። አስበህበት ሆነ ፕሮግራም ነው የምትቀይረው። ትግራይ ሀገር እንድትሆን እታገላለሁ ነው የሚለው የቲፒኤልኤፍ አመራር የምር እኮ የሞቀታ ስለሆነ የቲፒኤልኤፍ አመራር ያንን ብሏል። አቶ ጌታቸው ምን አልከኝ? ያንን ብሏል የቲፒኤልኤፍ አመራር። እኔ እኮ ብያቃለሁ እኮ ነው ያልኩት። እንደ ቲፒኤልኤፍ አመራር እኔ በሞቀታ ብያቃለሁ ነው የመርህ አይደለም። ኦኬ ስለ ትግራይ ሀገርነት አደባባይ ላይ ስትናገር አልሰማሁም ነበርና ነው። እኔ ግን እያልኩ ያለሁት ምንድን ነው ይሄ በትግራይ ህብረተሰብ ውስጥ ያለ አንድ አስፓይሬሽን ከሆነ በሞቅታ የሚባል አድርገህ ማቅረብ ለምን ያስፈልግሃል? ለምን በዛ ደረጃ ሬዲዩስ ታደርገዋለህ? ምክንያቱም ያረቄ ሞቅታ አድርገህ ነው የወሰድከው። ኖ ያረቄ ሞቅታ አላልኩም፣ እንደዛም አልወሰድኩትም። እኔ በስሜት ብቻ እንዲሁ በግልብነት የሚነገር እንዳልክ ነው የገባኝ። እንደሱ ስለምን ታደርገዋለህ ማለት ነው? እኔ እንዳመራር እኔን እኮ ነው የምትጠይቀኝ። ታጋዮች የሞቱለትን ዓላማ አክብራለሁ ብቻ ሳይሆን እዛው ኢንተርቪው ላይ እኔ አገር መሆን አለብን የሚል እምነትም አለኝ ብዬ ገልጫለሁ። ክችን ቆርጣ ታምጣ። የእኔ እምነት ግን ከልብ የተቃኘ እምነት አልነበረም። እንዳመራር እንደ ፖለቲካ አመራር ከሁኔታው ፍሎ ጋር ከጎርፉ ጋር የሚሄድ ነገር ነው የነበረው ነው ያልኩት። አይስታንድ ባይ አሁን ባለው ሁኔታ ያለውን እውነታ ደግሞ መቀበል ጥሩ ነው ለማለት ነው ያቀረብኩት። በአስፒሬሽን ደረጃ የሞቱለትን አከብራለሁ ብቻ ሳይሆን እውነት እንዲሆንም እሰራለሁ ብያለሁ እዛች መግለጫ ላይ እዛች አሁን ሞቀታ ጋር ተያይዛ በተነሰው እንትን ላይ እኔ ማምንበት ነው እሱ። የእኔ እምነትን በሚመለከት ግን ሀገር መሆን መፈለግና በተግባር አሁን ያለውን እውነታ መቀበል ግን የተለያዩ ነገሮች ናቸው። ሌትስ ይህንን አሁንም ደግሞ ነው ቃላት አጠቃቀም ላይ ያው የተለየ ትርጉም እንዲይዝ ስላደረኩ እንደሌላው ጊዜ ሁሉ በቃላት አጠቃቀም ይቅርታ መጠየቅ ነው እንጂ በተግባር ግን እኔም ጨምሮ ሌላው የቲፒኤልኤፍ አመራር ፕሮግራም ሳይቀየር ስለ ኢትዮጵያ አንድነት፣ ስለ ፌዴራሊዝም፣ ስለ ምናምን ያለው አቋም ሳይቀየር ሀገረ ትግራይ ስለሚባሉ ነገሮች ድንገት ቢያወራ እኔን እያልኩ ያለሁት ሌላውም ያወራልኩ አንዳንዱ ያው በደንብ ስለማትከታተሉት ካልሆነ በስተቀር የሞቀታ ነው የሚሆነው ነው። ስለዚህ ቃሉን ልቀይረውና የምንድን ነው የስሜት ነው ልበለው። እሺ እዛው ላይ ስለ አብይ ከዚህ ቀደም የተናገርኳቸው ነገሮች በስሜት የተባሉ ናቸውን ብለሃልና ከዚህ ቀደም ስለ አብይ ያልካቸው ነገሮች ሁሉ እውነትነት የሌላቸው ስሜታዊ ንግግር ነበሩ? እንደዛ ከሆነስ አብይን ይቅርታ ጠየቀው ወይ? እውነትነት ያላቸው ነገሮች እናገራለሁ፣ በስሜት ቲንጅድ የሆኑ ነገሮች እናገራለሁ። እኔ አሁን ፕሪቶሪያ ከተሰማማን በኋላ እንዲህ ስላልኩ እንዲህ ስላልከኝ ብሎ ወቅሶኝ አያውቅም። እንዲህ ስላልኩ ይቅርታ ብዬ ጠይቄውም አላውቅም። ሌት ባይጎንስ ቢ ባይጎንስ። አሁን ወደ የትግራይ ህዝብ አጀንዳ ይዤ ነው እንጂ ጌታቸው በንግግር ያስቀየምኩት ሰው ካል ለተቀየሚ ሊቀጥል ይችላል፣ ሊኖር ይችላል። በዛ በተለየ መልኩ ጠቅላይ ሚኒስትሩ ይሄን ብለኛል ብሎ የተቀየመበት አጋጣሚም አላየሁም። ውስጥ መመርመር አስፈልግም። በፌብሩዋሪ 2022 ከኔ ጋር ቃለ ምልልስ ስናደርግ አንድ ጥያቄ አንስቼልህ ነበረ። የመጣውን ውድመት ታሳቢ ስታደርጉ ብልጽግናን ብንቀላቀል ይሻል ነበር የሚል ሐሳብ መጥቶባችሁ ያውቃል ወይ? ምክንያቱም አብይ ብልጽግናን ቢቀላቀሉ ኖሮ እኮ አልነካቸውም ብሏል ስልህ አንድ ያልከኝ ብዙ ሰዎች የሚጠቅሱት ንግግር አለ። ብልጽግናን ተቀላቅለን ቢሆን
ማናቸውም ጉዳይ ላይ አብይ ሰጠ አብይ ነሳ ነበር የሚሆነው። እነሱ ሊበሉ ይችላሉ፣ ግን የሚበሉትንም ምሳ የሚወስንላቸው አብይ ነው ብለህ ነበርና አሁን አብይ በትግራይ ፖለቲካ ውስጥ ያለውን ሚና ስመለከት አንተም ስልጣኔን ከፈለጋችሁ አብይን አናግሩት ስትል ብዙ ጊዜ ሰማለውና ዞሮ ዞሮ አብይ ሰጠ አብይ ነሳ አልሆነም ይሄ ነገር። አብይን አናግሩት ብያላቀም የምትጨርሱት ከፌደራል መንግስቱ ጋር ነው የምለው። ልንገርህ እሺ ከፌደራል መንግስቱ ጋር ነው ያው እሺ ልንገርህ። ብልጽግና ስለመግባት ስላለመግባት የያዝኩት አቋም ትክክል ነበረ፣ አሁንም ትክክል ገብቶሃል። እኔ እገሌ ነሳን ለጊዜው ትተን ጠቅላይ ሚኒስትሩ በጊዜያዊ አስተዳደር ፕሬዝዳንት ሹመት ላይ ፊርማውን አስቀምጧል። ፊርማውን ስላስቀመጠ ሂደቱ ጠቅላይ ሚኒስትሩ ኢንቮልቭ ያደርጋል ነው የኔ መውረድ። አሁንም ጠቅላይ ሚኒስትሩን ኢንቮልቭ ያላደረገ መውረድ እንደሌለ እኮ እኔ ለምሳሌ እዚህ የተጠራሁት ስለ ቀጣይ ሂደቱ አራዝምልኝ የሚል አይደለም የመጣሁት። እዚህ ላይ ብትችል የምትገላገልበት ሰዓት ነው አይደለም። ግን አሁንም ከስንት ወር በኋላ ከባለፈው በኋላ አሁን ገሌን አስበናል። አይ ቲንክ ዚስ ታይም አራውንድ ከታደሰ ሳይሆን ሌላ ሰው አስበናል ብለው የመጡ ይመስለኛል ዝም ብዬ። ለማንኛውም ይሄንንም ብለው የመጡት ወደዛ ነው። ጠቅላይ ሚኒስትሩ ሰጡ ነሱ የሚለው ሳይሆን ተወደደም ተጠላም የጠቅላይ ሚኒስትሩ ሂንታ የሌለበት ነገር አይፈጸምም የሚል እምነት አለ ነው። እኔ ግን እገሌን ጠይቆት አይደለም ያልኩት፣ በመጣሁበት ሂደት ነው መውረድ የምችለው ነው። ሲምፕል አለ እንጂ ዝም ብለህ እንደ ኃላፊ አግዳሚ አንድ ሰው የመቶ ቦታን አስረክበኝ ሊል አይችልም፣ ማህተም አስረክበኝ ሊል አይችልም። ቅድም ያልኩህ ምን እዛ ነው። መልካም አብሮ ከዚህ ጋር ማንሳት የምፈልገው ጥያቄ እንግዲህ ግብ ነው የምናየው አሁንም የምንነጋገረው በዛ ጉዳይ ላይ ነውና በአንተ እንግዲህ ትግል ለማለት ያስቸግረኛል። አሁን ትግራይ ውስጥ ያለውን የፖለቲካ ግብ ምናልባት ትግያ ብለው አልሲ ከምለው ቅልስ ብለው ይሻል ይመስልና ተሸንፈሃል እዚህ ግብ ውስጥ። ከተሸነፍክ ለምን? ካልተሸነፍክስ እንዴት? እኔ ተሸንፌያለሁ አልልም፣ አሸንፌያለሁ ማለት ነው። በተወሰነ ደረጃ አሸንፌያለሁ የሚል እምነት አለኝ። የትግራይ ፖለቲካ ከአሸናፊው ሁሉንም የሚበላበት ተሸናፊው ሁሉንም የሚበላበት ስርዓት እንዲወጣ አቅሜን የፈቀደውን ነገር አድርጌያለሁ። አሁንም ማድረግ እቀጥላለሁ። ይሄ ሁሉ ግብ በዚህ ደረጃ እንዲደርስ ቀውሱ በጣም እንዲባባስ አደረጉ ከሚባሉ ነገሮች አንዱ ጥያቄም ስንጠይቅ የላኩልን አንድ ተከታታይ ያሉኝን ነው የምጠቅስልህ። ጌታቸው የመንግስት መሪ ከመሆን ይልቅ ፓርቲውን ለመውረስ ሲጥር ጊዜ መብላቱ ነው የሚሉ አሉ። ምን ትላለህ? ነገሮች አሁን በደረሱበት ደረጃ ላይ እስኪደርሱ ድረስ የት ነበርክ? እውነት ለመናገር ይሄኛው ዝም ብሎ የምጥለው አርጊመንት አይደለም። የኔ ችግር ቲፒኤልኤፍ በእጃችን ጋር ወደቀና ቲፒኤልኤፍ ትልቅ ታሪክ ያለው ድርጅት ነው። ከብዙ ችግሮች ጋር ብዙ ሰክሰሶች ያሉት ድርጅት ነው። ስለዚህ በእኛ ጭቅጭቅ ወደ ደስትቢን ኦፍ ሂስትሪ ወደ ታሪክ እድፍነት እንዳይቀየር የነበረኝ ስጋት ከትግራይ ህልውና ያስቀደምኩ መስሎ ይሰማኛል። ከትግራይ ህዝብ ህልውና ከወጣት አስፒሬሽን እንዳስቀደምኩ ይሰማኛል። እውነት ለመናገር ቲፒኤልኤፍ ህልውና ለማስቀጠል 4-5 ከሚሆኑ ጓዶቼ ጋር ይደረግ የነበረው ጭቅጭቅ ጠቃሚ ያልነበረን ብቻ ሳይሆን ቢቻል አምስታችንም ተጠርገን የምንወጣበት ሁኔታ ቢፈጠር የተሻለ ህልውናውን ያስቀጥል ነበር የሚል እውነት አለ። የመጀመሪያውን ዓመት ለምሳሌ የህወሓት ጽሕፈት ቤት ሰው የመሾም አባዜ ያለበት የወረዳ የቀበሌ ሊቀመንበር ሳይቀር ነው የሚሾም። እየሰማኝ ነው? ሄሎ፣ እየሰማሁ ነው። ይሄን አባዜ አላስተናግድም ብያለሁ። የመጀመሪያው ዙር ላይ ነው ያለው። ግን አላስተናግድም ልበል እንጂ ካቀረቡልኝ ሊስቶች ግን ብዙ ፈቀቅ ያለው ምደባም አድርጌ አላውቅም። ያረኩት ምንድነው ዲፋያንስ ማሳየት ብቻ ነው። ሁልጊዜ በምትሉት መንገድ ብቻ ሊሄድ አይችልም። አዲስ ዲስፔንሴሽን ያለው ለዚህ ዲስፔንሴሽን ይመጣ ህወሓትን ማዳን የሚባለውን ላርጀር ዛን ላይፍ ትርጉም ሰጠ ነው። ህወሓትን የማዳን ስራ ከኔና ከአምስት ከወንበራቸው ውጭ ሌላ ነገር ማየት የማይችሉ ሰዎች እጅ ወጥቶ የህዝቡ መሆን ሲችል የህዝቡ እንዲሆን ደግሞ የወጣት ሙቭመንት የሁሉም አይነት እንቅስቃሴ አጠናክረን መሄድ ሲገባን እኔ ያሳለፉት ጊዜ 4 ሰዎች እንዳያኮርፉ 4 ሰዎች ማስኮረፍ ነበረ የጥበብ መጀመሪያው የሚመስለኝ። በሙሉ እንዲያኮርፉ ማድረግ
አኩርፈው ይሄ ነገር አማራጭ የለውም ብለው አሁን እየሰሩት ያለውን የግርግር እንቅስቃሴ አንተ ጠልስ ያልከው ያኔ ቢጀምሩት ሜቢ የተሻለ ውጤት ይኖረው ነበር። ሜቢ ደግሞ ብዙ ሰው ተወናውዶ ነበር ማለት እንደዚህ ለጌታውን የጀመሩት ነው የምትለኝ አይደለም። ቅልሱን እንኳን አድርገውታል። አሁን በማህተም መንጠቅ መጀመራቸው ማለት ነው። ወደዚህ ወደ ለየለት የሽፍታ ስራ መግባታቸው ቀደም ብሎ ቢጀምሩት ይለይለት ነበር። ግን ደግሞ አሁን ሳየው ወደዚህ የሽፍታ ተግባር እንዳሸነፉ እንቆጥርበት ምክንያት ወደዚህ ሽፍታ ተግባር የሚገቡት ሰዎች አዲስ ያዳበሩት ባህሪ ሳይሆን ወደዚህ የስም ማጥፋት ዘመቻ የሚገቡ ወገኖች አዲስ ያዳበሩት ባህሪ ሳይሆን እድሜ ልክ የተጠናወታቸው ባህሪ እንደሆነ አሁን መለስ ብዬ ሳየው የሆነ በሐሳብ ስላይትሊ የተለየን ሰው ባካሄድ በተወሰነ መልኩ የተለየን የራስ ጓድ ሳይቀር ሁሉም ዓለም የፈጠራቸውን ስድቦች በማሸከም በማሸማቀቅ እዚህ ደረጃ የደረሰ ሊደርሽፕ ነው። ይህ አሁን የጀመረ አይደለም፣ የቆየ ነው። አሁን ትልቅ እድሜ የገፉ የሰራዊት አመራሮች ወይ በስም ማጥፋት ሂደቱ አልፈዋል፣ ወይ ስማቸው ጠፍቷል፣ ወይ ስም ማጥፋት ዘመቻ ውስጥ ተሳትፈዋል። ይነስም ይብዛም ግን በእንደዚህ አይነቱ ሂደት የትግራይ ፖለቲካ ሊሻሻለች እኔ ያባከንኩት ጊዜ አለ። የትግራይ ህዝብ ተፈናቃይ መመለስ ላይ ትኩረት አድርገን ልንሰራ ሲገባ የትግራይን ሁሉና በቂ መሰረት ላይ ማስቀመጥ ልንሰራ ሲገባ ከራሱ ቡድናዊ ጥቅም በላይ ምንም አስቦ የማያቀን ሊደርሽፕ ኮድል ሳረግ ያሳልፍኩት ጊዜ ይቆጨኛል፣ ያሳፍረኛል። ከዛ በዘለለ እንደማሸነፍም ቆጥረው ይህንን መልሰህ ወደ ቦትሉ መመለስ አትችልም። ይሄ የወጣን የመለወጥ ፍላጎት ከአንድ ማዕከል የሚፈስን እውነት ያልሆነ እውነት ካልጫንኩብህ የሚል አደገኛ አስተሳሰብ የሚቀበል ሁኔታ ግን ተሰብሯል። ቢያንስ ይህን የመስበር ሂደት አካል በመሆኔ እንደ ድላር ግን ይሄ አይቆምም። እኔ እኮ የምንድነው ያንጠለጠልኩት ጓንት የለም። ጌታቸው ግን መሬት ላይ ደግሞ እነሱ ጽሕፈት ቤቶች እየተቆጣጠሩ ነው፣ በሰዎች ላይ እየተኮሱ ነው፣ በተለያየ ሁኔታ ነፃ አውጥተናልም እያሉ እየጻፉ ነው። ከዚህ በኋላ ቅድም ያልከው ወደ ጠርሙሱ አይመለስም ያልከውን መንፈስ በጉልበት ሊደፍቁት የሚችሉበት እድል እንደሌለ በምን እርግጠኛ ትሆናለህ? አንተስ ትግራይ ላይ መስራት የነበረብህን ነገር አልሰራሁም ስላልከኝ የአብይ ወይ የፌዴራል መንግስቱን የመከላከያ ፕሬዘንስ እስከ መጠየቅ ድረስ ከደረስክ ያ አይሆንም ልትል የምትችልበት መነሻ ምንድን ነው? አይሆንም። እኔ የፌዴራል መከላከያ ፕሬዘንስ የጠራሁበት ምክንያት ነገር ያለው ትግራይ ውስጥ ያለውን ፖለቲካ ሶስተኛ ወገን እንዳይጫወትበት የተወሰነ እድል ስለሚፈቅድ ነው። እኔ የኤርትራ መንግስት ተዋግቼ ትግራይን ቋጥራለሁ የሚል እምነት የለውም የሚል እውነት አለ። ትግራይን አውድማ ከማድረግ ግን ወደኋላ አይልም። ይሄን አሳምሬ አውቃለሁ። ከዚህ አንጻር ነው ስለመከላከያ መድገም ካለብኝ አላውቅም። እኔ እያልኩ ያለሁት የትግራይ ወጣት እኮ ቲዲኤፍ የምትለው ለነፃነቱ መስዋዕትነት የከፈለ ከነ ኢንጂነሪንግ ዲግሪው እግሩን ህይወቱን የሰዋ ትውልድ ማለት ነው። ይሄ ትውልድ እኮ ነው ወጣት ምንለው። ይሄ ትውልድ ተመልሰ እያልን ያለ ነው። ተወናብዶም ቢሆን ማህተም መንጠቅ ውስጥ ያስገቡት የተወሰነ ኃይል ቢኖርም ይሄንን ማህተም የመንጠቅ ወራዳ ተግባር አልቀበልም የሚለው ብሎ የሚያምፀው ነው እኮ የሚበዛው። አሁን ባለው ሁኔታ እኮ ኢትስ ቬሪ አንፎርቹኔት የትግራይ ሰራዊት ይሄን ነገር ባረግን ቁጥር ለህልውናችን መሰረት የሆነን ሰራዊት አደጋ ውስጥ የከተት ነው የሚል ተደጋጋሚ ጥሪ ወደ ጎን ብለው የገቡ ሰዎች ምን አይነት ጣጣ ውስጥ የገቡ እንደሆነ ግን የነሱ አይደለም ጣጣው። ከሁሉም በላይ የትግራይ ህዝብ ነው ይሄን ዳፋ እየቀመሰ ያለው። ይሄ እንዳይሆን ትግላችን መቀጠል መቻል አለበት። ይሄንን የሚመልስ ኃይል አለ ብዬ አላምንም። ይሄንን በተወሰነ ደረጃ እንዳልከው ነው። አድግራትን ተቆጣጠረ ያለው የሚል ሰው እኮ ይሳቀል። ሁመራን የተቆጣጠረው ነው የሚመስሉት ይላል። እንዴት ነው ማህተም ነጥቀህ ደጀን ጽሕፈት ቤት የጌታቸው ቲተር ተቀብለህ የጌታቸው ቲተር ነው የሚሆነው? ምንድነው የምታደርገው? ሪሶርስ አታንቀሳቀስበት። ይሄ ስሜት ኢንፋክት የሄዱበት ሂደት ተቀራርበን ህዝቡንም እየሸወድን የሆነ ነገር ብንሄድ ኖሮ ሊፈጥረው ይችል ከነበረ የማጭበርበር አቅም በላይ ተሽመድምደዋል የሚል እውነት አለኝ። ይሄ የትግራይ ህዝብ ነፃነትን ይፈልጋል ብቻ ሳይሆን በእንትን ውስጥ ተሸብበን እንድንኖር ያደረገን አስተሳሰብ አለ። ኦርዌል ፕሮቴክቲቭ ስቱፒዲቲ የሚለው ነገር አለ። ዩዥዋሊ የራሳችን የምንለውን ድርጅትና የራሳችን የምንለውን ሰው ከአውትሳይደር ጋር ማማት፣ በሌላ ቋንቋም ጭምር ማማት እኔ አሁን ትግራዋይ መሆንህ ትንሽ ያዋጣኛል እንጂ እንዴት በአማርኛ ሚዲያ ይቀርባል የሚል ዝም ብሎ ግብዝ አይጠፋም። እውነቱ ግን ኃጢአታችንን በአደባባይ
ለገሌ ለመናዘዝ አይደለም፣ ማንም እንዲደርስልኝ አይደለም። የፌዴራል መንግስት ብሔር ብሔረሰቦች የትግራይን ህዝብ እንዲያርሙ እንዲደርሱልኝ አልፈልግም። ከትግራይ ህዝብ አቅም በላይም አይደለም። አሁን በምናወራው ወደ ክራይሲስ እያስገቡን ስለሆነ ምሬት ስለሚሰማን ካልሆነ በስተቀር ትግራይ አሁን ሰዓት ፌዴራል መንግስትና የኤርትራ መንግስት ቢታረቁ የስተፖን ኢን ጌም ምንም ጥያቄ የለውም። ምንም የተዘጋጀበት ነገር የለም። ሁሉም ፖሲቢሊቲዎች ለማየት የሚፈቅድ ሊደርሽፕ አይደለም። ዋናው ማህተም ለያዝ እንጂ ኋላ ፌዴራል መንግስት ጋር ሄጄ ያው ማህተም ስለያዝኩ ተቀበሉኝ ነው የሚለው። ያየው ነው። የትግራይን ክብር የሚያስጠብቅ ነገር እኮ ይዞ አይደለም እየመጣ ያለው። በቃ እኔን ብትሰጡኝ እኔ የተሻለ አገለግላለሁ የሚል ነው። እኔ ይሄ ስራ ተጭኖብኝ ፌዴራል መንግስት አሁን መከላከያ ሰራዊት አስገባ ስል የትግራይን የውስጥ ሰላም ፍታልኝ አላልኩም። ኤክስተርናል ፎርስስ የሚወጡበት እድል ለትንሽም ቢሆን ማዘግየት የሚያስችል ትግራይን የጦር አውድማ ከመሆን ማዳን የሚያስችል እድል አለ ብዬ ስላመንኩ ያነሳሁት ጥያቄ ነው። ከትግራይ ህዝብ አቅም በላይ አይደለም ችግሩ ብለሃልና እኮ ግን ጊዜያዊ አስተዳደሩ አንድ በቢቢሲ ተነስቶልህ የነበረውን ጥያቄ ሪፍሬዝ አድርጌ ላንሳልህና የራሱን ጽህፈት ቤቶች እንኳን በቅጥ መከላከል ካልቻለ ጊዜያዊ አስተዳደሩ ዘን ምንድነው አሁን የምትለው ለውጥ እንዳይቆም በትግራይ ተፈጠረ የምትለው አቅም ኦፍኮርስ የወጣቶች ተቃውሞ ያለው ጽህፈት ቤት መከላከል የመንግስት ህልውና ማረጋገጫ ነው ብዬ ባምን ኖሮ መንገድ ላይ ኬላ ያስቆሙኝን ሰዎች አጃቢዎችን እንዲገሏቸው ማዘዝ ይበቃኝ ነበር። የኔ አጃቢዎች ከትምህርት ቤቶቻቸው ከዩኒቨርሲቲዎቻቸው የትግራይን ህዝብ ለማገልገል ግን በሆነ ታሪክ አጋጣሚ የፕሬዝደንቱ ጥበቃ ተብሎ የተመደቡ ሰዎች ናቸው። የተሰዋሉ በድሮ የተሰዋሉ ዩኒቨርሲቲ ተማሪዎች የነበሩ ልጆች ይሄን እናውቃለን። እንዲያስቆሙ የሰጧቸው አሳይመንት የሰጧቸው ሰዎችም ተመሳሳይ። ስለዚህ በእኔ ቤት ጽህፈት ቤት ለማዳን ጽህፈት ቤት ማህተም ለመረከብ መንቀሳቀስ ነውር ነው የሚል እምነት ያለው ሰው አይ ማህተም ላለማስነጠቅ ተዋጉ ብሎ ካዘዘ የህልውና ማረጋገጫ አይደለም። ይሄ የኢጎ ማረጋገጫ ነው የሚሆነው። እሱ ከዛ ነፃ ያወጣው። ስለዚህ ወደ ግጭት አንገባም። ወደ ግጭት መግባት ስለማልፈልግ ነው እንጂ ያዝ ጥግን ያዝ የኔ ደጋፊ ውጣና ለጥሪ አድርገህ ደም ፋስስ እኔ አንድ ሰው በእኔ ምክንያት አይደለም እንኳን በማህተም ምክንያት ኢቭን ሌጂቲሜት በሚባል ምክንያት ለጊዜው ፖስፖን ማድረግ እስከቻለን ድረስ አንድም ሰው ህይወት ተገደን የምንገባበት ጦርነት ከሆነ ግን ተገደን ገብተን የምናሸንፍበት ሁኔታ መኖር አለበት ብዬ አምናለሁ። አናስታን ባይ እንጂ ጽህፈት ቤት ለማዳን ዲፕሎይ ማድረገው ኃይል አጥቻ አልነበረም። እንዋጋው የሚላልኩ ነው እንደዛ ማን ነው። በሁለቱ የህወሓት ቡድኖች በተመለከተ ብዙ ስንነጋገር ወዳጆችም ጋር በዚህም በተለያየ አጋጣሚ ሳነሳ ቢያንስ ጌታቸው ተሳስቻለሁ ይላል ብዬ እንደበጎ ከምጠቅሳቸው ነገሮች አንዱ ነው። ግን አብሮ ተያያዥ አንድ ጥያቄ አለኝ። ጌታቸው ተሳስቻለሁ ማለትን ተቺዎችን ዲስአርም ለማድረግና ኮንቨርሴሽን ለመቅጨት እንደ ስልት ነው ወይ የምትጠቀምበት? ስለትህን በተግባር የማታርም ከሆነ አልተሳሳትንም ከሚሉት ትርጉም ባለ ደረጃ በምን ትለያለህ? ብቻ እኔ ተቺዎች ዲስአርም ማድረግ ብዙ አጀንዳ አይደለም። ትችት ፍጹም አልፈራም። ችግሩ ያልከው ነው። ስህተት መቀበልና ስህተት ማረም የተለያዩ ነገሮች ናቸው። እኔ ሪግሬት ማድረገው ስህተት ማረም የምችልባቸው አጋጣሚዎች ጭምር እንድትሞክርና እኔ አሁን ምን እንደሚያደርጉኝ ልንገር። ከፍተኛ የጦር አመራሮች ወዘተ እኔ አሁን ኮሊጎች የሚያማሩበት ጉዳይ አለ። የሆኑ ውሳኔዎች ወስነን ማለት ብዙ ሰው የሚኮሰኩሱ አይነት ውሳኔ መወሰን አለበት። ለውጥ ልታመጣ ከሆነ ትንሽ ፕሮግሬስ ልታሳይ ከሆነ ሁሉም ሰው በአንድ ማለት ሁሉም የሚያስደስት ውሳኔ ለመወሰን ምንድነው የሚሉት አይስክሪም ሻጭ ነው መሆን ያለበት። ግን አስተዳዳሪ ስትሆን አይስክሪም ሻጭ አይደለም። ሰው የምትወስናቸው ውሳኔዎች የሆነ የሚያስኮርፉ ሰው መኖር አለበት። ግን ምንድነው የሚሆነው መሰለህ? የሚገርም ነው። አሁን ራሴ ኢን ሃይንድ ሳይት ቆየው ከነቃው የሆነ ነገር ያደርጋል ተብሎ የሚገበት 5-6 ሰዎች አሉ ቤት የሚመጡ ትልልቅ ሰዎች። ጠዋት 2 ሰዓት ይጀምራሉ። ሁሉም አይነት ናይስ ነገር ይነግሩኛል። ይሄ ያሰብከው ጥሩ ነው፣ ግን በዚህ ብናይወስ ይሄን ብናረግስ ምናምን ይሉኛል። ከዛ ቢሮ የጠበቅኳቸው ደህና ውሳኔ ይወስናል ብለው የጠበቁኝ ጓዶች ለምንድን ነው የማይመጣ ይላሉ። ውጭ የኔን ጸሐፊ ደውዬ አይ ስብሰባ ይዟል፣ አስቸኳይ ስብሰባ 8 ሰዓት ይሆናል። ያው ምሳ በልተን ምሳዬንም በልተው ይሄዳሉ። ጉዳዩ ይፈጸም ብቻ ሳይሆን በሚቀጥለው 2 ሳምንት እንደገና ችግሩ ስቴሮይድስ ጨምሮ ገዝፎ ይመጣል። ይሄ ስህተትን አለማረም ኃላፊነት ካልወሰድኩ እንዳልከው ውሸት ነው፣ ግብዝነት ነው የሚሆነው። ስህተትን መቀበል ብቻ። ምክንያቱም እኔ
ንስሐ በየአደባባይ እየገቡ ግን ስህተቱን መድገም ያንን አጭበርባሪ ባህታዊ የሚፈጽመውን ጥፋት መድገም ጻድቅ አያደርግም። ጀነራሊ ከመቀበል ውጭ ቢያንስ ግን ተቺ የዲስአርም ማድረግ ዓላማ አይደለም። የምሬን ማረም ፈልጌ በተግባር ግን የማረም እንቅስቃሴ ላይ ብዙ የደከምኩ መሆኔን ነው ማመን የምፈልገው። ፕሬዚደንት መሆን ስህተት ነበር። በዚህ ምን ሆነ? ፕሬዚደንት መሆን ስህተት ነበር። እኔ አሁን ወደኋላ ተመልሼ ያኔም ቢሆን መሆን የለብኝም የተሟግቼ ስለነበረ በመሆኔ አሁን ሪግሬት አላደረገው። በመሆኔ ምክንያት የፈጠርኩት ያገዝኩት የለውጥ መንፈስ አለ። እውነት ልንገርህ፣ አንደኛ መሪ ሁሉንም ነገር ካላረኩ እኔ የሚሉትን ካልተቀበልኩ ብሎ ለያዥ ለገራዥ የሚያስቸግርበት ስርዓት ያከተመ መሆን አሳይቻለሁ። እኔን ከተማ ውስጥ ሆኖ እየተደጎመ መገደል አለበት የሚል ሰው ያለ ስጋት መኖር እንደሚችል አድርገ ሌላ እኮ ማድረግ አያስፈልግም። የፖሊስ ኃይል መላክ አያስፈልግም። መኖር እንደሚችል ማሳየት፣ ይሄ ትዕግስት ሊኖረው የሚችል ፕሬዚደንት እንዲኖር እንትን ስለሆንኩ ምሳሌ ስለሆንኩ ጠቅም ያለሆናል ነው። ሌላ ዝርዝር ነገር ይችላል። የሰራኋቸው በርካታ ቁም ነገሮች ካሉ እነዚህ ቁም ነገሮች ግን አሁን የትግራይ ህዝብ ገብቶበት ካለ ስቃይ ለማውጣት ከነበረብን ኃላፊነት አንጻር ዜሮ ናቸው። ተመስገን ከመቀለ ጉባኤ አድርጌያለሁ ከሚለው ቡድን በእርግጥ የምትለይበትን እስቲ ነጥቦች ባጭሩ ንገረን ብሎ ጠይቋል እና እስቲ እሱን እንደው ባጭሩ ንገረን። እኔ አንድ ጥያቄ ላክል እሱ ጋር ከዛ ጋር ስለሚያያዝ ነው። ሌላ ፓርቲ ማቋቋምን እንደ አማራጭ አላየህም? ለምን ሌላ ፓርቲ ማቋቋም አስቤው አላውቅም። ኢንፋክት ሌላ ፓርቲ ማቋቋም ይቻላል ወይ ብሎ ተጠይቄ አውቃለሁ። አይ በዚህ መልኩ ጠቅላይ ሚኒስትሩ ምክትል ፕሬዝዳንት ባሉበት ሌላ ፓርቲ ማቋቋም እድል ማለት እንደዛ ሪኮመንድም ተደረገ ነበር። ከምክትል ይሄ እየተጋጫችሁ ከምትቀጥሉ እንደዚህ ቢሆን ወለኔ ያልኩት ህወሓት ከነ ብዙ ድክመቱ አድነን መሰናበት ነው የምፈልገው። ማለት ህወሓት የሚባል ድርጅት ነው አባል ሆኜ የማውቀው። ስወጣም ህወሓት ሆኜ እወጣለሁ። ስለዚህ የሚል ነው። ከፖለቲካ ከህወሓት ከወጣ ከፖለቲካ መሰናበት ነው ነው ከፓርቲ ወጣለሁ ያልኩትን ነው የምነግርህ። ወጣለሁ ፖለቲካ ታቆማለህ ማለት አይደለም። ፖለቲካ የተደራጀ ፖለቲካ ውስጥ የመግባት ፍላጎት የለኝም አልኩ። ለማንኛውም የህወሓት ጉባኤ ያደረገው ነው አረኩ የሚለው ህወሓት ጋር ያለን ልዩነት አንደኛ ጉባኤው ፌክ የጨረባ ጉባኤ ነው የሚል እምነት አለኝ። ምንም አይነት ጥቅም የሌለው ህዝባችንን የለያየ አባላቱን የበታተነ በቲፒኤልኤፍ ነባር ስታንዳርድ ቢሆን በቆየ ስታንዳርድ ቢሆን ህገወጥ የሆነ ከፕሪቶሪያ ፓርትነራችን ከሚባለው ፌደራል መንግስት ጋር ተቀራርበን እንሰራለን በሚል ጀምሮ ግን ደግሞ እሱን የሚኮሰኩሱት ነገሮች ሲቀርቡ አልቀበለም በሚል ወደ ግጭት እስከማስገባት ጭምር ያደረሰን ጉባኤ ያደረገ ነው። ስለ ጉባኤ ያለን ልዩነት በመግለጽ ልጀምር። ሁለተኛ በእኔ እምነት ህወሓት ችግሩ ጉባኤ ማድረግና ያልማድረግ ጉባኤ አይደለም። የተሰፋበት እኔ ያልኩት ብቻ ነው 100% የትግራይን ህዝብ እንደ ሌላውንም ከተቻለ መምራት ያለበት የሚል አደገኛ ቶታሊታሪያን እምነት መላቀቅ አለበት የሚል አቋም አለኝ ነበረኝ። አሁን በጣም ተጠናክሮ ወጥቷል አቋም። በአሁኑ ሰዓት በታተነው የህወሓት ሁለት ቡድን የሚባለው ሶስተኛ ከሌላ ሰፈርም ጨምሮ አንድ ላይ ቢሆን የትግራይን ህዝብ ችግር 50% መፍታት አይችልም። አሁን በደረሰበት ደረጃ ትግራይ ሰፊ የፖለቲካ ተሳትፎ የሚያስተናግድ ስርዓት መኖር አለበት የሚል አቋም አለኝ። የላቸውም። ቲፒኤልኤፍ አመራር አሁን ያለው አመራር የአንድ አመራር ብቃት የአንድ አመራር ትክክለኝነት ሌጂትሜሲ የሚለካበት ሚዛን ለቡድናዊ ጥቅሙ ካለው አገልጋይነት አንጻር እንጂ በሆነ ይሁን ምክንያት ከታሪክ ከአካባቢ ከአይዲዮሎጂ ጋር የሚያያዝ አይደለም በምንም መልኩ። ለምሳሌ በሚሰሯቸው ነውራም ተግባራት ውስጥ ተሳትፎ ያላቸው ሌሎች ወገኖች ከምዕራብ ዓለምም ቢሆን አምጥተው ትግራይ ማድረግ አቅም አላቸው። ከነሱ ነውራም ተግባር በመለስ ተቃውሞ የሚያሳዩ ሰዎችን ዳውን ራይት ትግራይነት የመካድ ሙሉ ስልጣን አላቸው። ይሄ አባዜ ካለው ሊደርሺፕ እንዴት እንደምለይ አሳምሬ ያውቃለሁ።
ብዙ ልዘረዝር እችላለሁ። ከምንም ነገር በላይ ግን የትግራይ ህዝብ ለውጥ ያስፈልገዋል ብቻ ሳይሆን እኔ ወደኋላ መመልሰው የለውጥ መንፈስ አይደለም የሚለው እምነታችን ላይ ፍጹም ልዩነት አለ። ይሄ ሊደርሺፕ ጉባኤ እርግ ያለው የሚለው ጥገኛ ፓራሲቲክ የሆነ ሊደርሺፕ ህወሓት የሚባለው ፓርቲ የመንግስት ስልጣን ካልተቆናጠጠ በስተቀር ከቀበሌ እስከ ክልል አስተዳደር ከቻለ ፌደራልን ካልተቆጣጠረ ሪሶርስ ካልበዘበዘ ካልመጠመጠ ይሄን ላይ ተመስርቶ አባላት ካልመለመለ በስተቀር በፈቃደኝነት ላይ ተመስርቶ በትግል ላይ ተመስርቶ መቀጠል ይችላል ብሎ የሚያምን ሊደርሺፕ አይደለም። በእኔ እምነት ፓርቲ መቀጠል የሚችለው በፈቃደኝነት ላይ የተመሰረተ ሊደርሺፕ ሲኖረው ነው። ልዩነት ሚሊዮን ልገልጽ ይችላል። ይሄ በቃል ወንድም ተመስገን። አሁን እንግዲህ እንደምትነግረኝ መጽሐዩ በጣም ግራ የገባ ይመስላል። ለህወሓትም ሰው ከዚህ በኋላ ምን ይሆናል የሚል ጥያቄ ያለው ሰው በጣም ብዙ ነው በተቀበልነው ጥያቄዎችም ውስጥ። ስለዚህ እስቲ አንደኛ ኦኬ ከዚህ በኋላ ምን ይሆናል ፓርቲ ውስጥ እንግዲህ ምርጫ ቦርድም የምታየውን አይነት ጨዋታ እየተጫወተ ነው። ብዙ ያወራንበት ነገር ስለሆነ ከዚህ በፊት ማለት ነው። ስለዚህ ከዚህ በኋላ ምን ይሆናል? ስለ ትግራይ መጻኢም የሚታየህ ምንድነው? አንተ ፕሬዚደንት ስትሆን የነበረችው ትግራይ አሁን ካለችው ትግራይ ትሻላለች ወይስ በባሰ በከፋ ሁኔታ ላይ ትገኛለች? የትግራይ መጻኢ በእኔ እምነት በወጣቶች እጅ ነው። በትግራይ ታጋዮች እጅ ነው። ህይወታቸውን የከፈሉት ከፍለዋል። የእነሱ ሜሞሪ ያስቀጥለው ሁላችንም ባለዕዳዎች ነን። በሰማዕታት ስም የሚሸቅጥ ብዙ ነው። ድርጅት ህወሓት እያለ የሚያምታታ ብዙ ነው። አንተ ያለበት አካባቢ ኃይለኛ የዘረፋ ኔትወርክ ውስጥ ከአመራሮች ጋር ሆኖ ሲያግበሰብስ የነበረ ሰው የድርጅቴን ጥራት የሚከልሱ ሰዎች መጡብኝ እያለ ከስም ሲያጠፋ ይውላል። ዋናው መፍትሄ ዲኤምቪ ኤሪያ ማለት ነው። አሜሪካ ዩር ሳይድ ኦፍ ዘ አትላንቲክ ማለት ነው። ሁሉም ቦታ ነው። ወጣት ኤቭሪዌር ያለ ዲያስፖራ ውስጥ ሆኖ የትግራይን ህልውና ከትግራይ አቅም በላይ አይደለም ብሎ የሚያምናል። መድረኮቻችን የተለዩ ናቸው። የዲያስፖራ መድረኮችን እስኪያቸው ሰከንድ ጀነሬሽን ተጋሩ ሰብስቦ በሳይንስ በቴክኖሎጂ በፋይናንስ በምናምን የትልቅ ቦታ ላይ ደርሰን ትግራይን መለወጥ እንችላለን የሚል የሚሰባሰብበት አለ። አቦ እገሌ ጠሩን እንኳን ደስ ያለን እያለ የሚሰባሰብ አለ። እነዚህን አስተሳሰብ ክሊቬጆች ላይ በደንብ አጠንጥን። በትግራይ ውስጥም እገሌ የሚባል ሰውዬ ስልክ ስለደወለልኝ ሁሉም ነገር አልጋ ባልጋ ይሆናል ብሎ የሚያምን ካድር ያለ፣ ግን ደግሞ እነገሌ ስላዘዙኝ ብቻ ወደ ገደል አልወድቅም ብሎ በ10 ሺዎች በመቶ ሺዎች የሚቆጠር ወጣት ደግሞ በራሱ እምነት ተነሳስቶ ለመስዋዕትነት ብቻ ሳይሆን ለትግራይ ልሙትላት ብቻ አይደለም ትግራዋይነት ለትግራይ ልኑርላትም ትግራዋይነት ነው ብሎ የሚያምን በሚሊዮን የሚቆጠር ወጣት አለ። እንዳለመታደል ሆኖ እኔ ፕሬዝዳንት ስሆን የነበረው የመታገል ስሜት በተደራጀ መልኩ የመታገል ስሜት በብዙ መልኩ ወጣት ታግሎም ጭምር ወደ ስደት እየሄደ አጓጊ ሁኔታዎች መሬት ላይ ባለመኖራቸው ምክንያት ታግሎ መቀየር የሚችለውን ኢንቫይሮንመንት ከመቀየር ይልቅ ግሪነር ፓስቸርስ የለመለመ ሳር ሌላ ሰፈር አገኛለሁ ብሎ የሚንቀሳቀስ ሁኔታ የተፈጠረ የምናየው መጥፎ ነገር ያለ ቢሆንም አሁንም በተደራጀው በታገለው ልክ ትግራይን ቀይራለሁ የሚል እምነት ያለው ወጣት ብዙዋል። ፕሬዝዳንቱ በነበረበት ጊዜ የነበረው መንፈስ ሚክስድ ነው። ጥሩ ተስፋ የታየበት ጊዜ ነበር። አሁን እንደ መንግስት እንደ ፓርቲ እንደ መንግስት አመራሮች እንደ ሰራዊት አመራሮች ገብተንበት ያለ አዘቅ ሌላው ቀርቶ የትግራይ ህዝብ ህልውና ትልቅ መሰረት ይሆናል ያልነውን ሰራዊት ሳይቀር ትርምስ ውስጥ የከተተ ሁኔታ ሆኗል። ስለዚህ በጣም የማይገመት ወደንድም ጠላንም ከእንደዚህ አይነት እብደት ፈጥነን ካልወጣን በስተቀር የትግራይ ህዝብ የመጨረሻ ህልውና ወደ አደጋ የምናደርስበትን ምድል ያሰፋንበት ሁኔታ ነው ያለው። የኔ እምነት ግን አሁንም ሙሉ በሙሉ አልጨለመም። ኢንፋክት በተሻለ መንገድ ሊነጋ የሚችልበት እድል ተፈጥሯል የሚል እምነት አለኝ። የመጨረሻ ጥቂት ጥያቄዎች ናቸው ያሉኝ። ጊዜያዊ ለአቶ አማኑኤልም ጠይቄዋለሁ ይህን ጥያቄ በሳልሳይ ወያነም በኩል በስፋት ሲንጸባረቅ የነበረ እዚህም በተለያየ ጊዜ የምናነሳው ነገር ጊዜያዊ አስተዳደሩን ሁሉን እንዲወክል አድርጎ እንደገና መልሶ ስለማቋቋም የአንተ አቋም ወይም በአንተ በኩል ያሉ ባልደረቦች አቋም ምንድን ነው? ጊዜያዊ አስተዳደሩ በምንም ምክንያት ይሁን መዋቀር መቻል አለበት። እንደ አዲስ ማለት በአዲስ መልኩ
አሁን ቀደም እንደነገርከኝ ለምሳሌ 51% ነው የሚባለው ተረት አለ። ከየት እንደመጣ ማይታወቅ ምን የሚባል 51% የያዘው ህወሓት 51% ከየት ነው የመጣው? ከኮንፈረንሱ ነው። ኮንፈረንሱ ህጋዊ መሰረት የለውም። ተሰባስበን went to make ourselves feel good that's it። አሁን ባለው ሁኔታ ትግራይ ፖለቲካ ኃይሎችን በሙሉ የሚያሳትፍ ሆኖ የትግራይ ብቻ አይደለም በዚህ ጉዳይ ላይ ያለው ሚሊ ፌደራል ተሳትፎ ያላቸው ሰዎች ምድላቸውን ይሞክሩ። አሁን ይሄ ነገር ልንገር ቅድም ነገርኩ 50% እድል የለንም። እኔና ደብረጽዮን አሁን ተጨባብጠን ህወሓትን አንድ አርገናታል ብንል ከታሪክ መዝገብ እንዳትፋቅ አስተዋጽኦ ያደርጋል። የትግራይ ህዝብ ችግር ለመፍታት ግን ተጨማሪ አቅም ይፈልጋል ነው እያልኩ ያለሁት። ስለዚህ እንደ አዲስ መዋቀር አለበት የሚል እምነት ነው ያለኝ። ሆልዶን እንደ አዲስ መዋቀር አለበት ስትል መጀመሪያ በ1995 በወጣው በ300 ምን አልከኝ? አዲስ ጊዜ አስተዳደር አላልኩም። ጊዜ አስተዳደሩ ኮምፖዚሽኑ ግን መቀየር መቻል አለበት ነው እያልኩ ያለሁት እኮ። ኮምፖዚሽኑ ታዲያ ቀመሩ ሳይቀየር እንዴት ኮምፖዚሽኑ ይቀየራል? የምን ቀመር? ከየት ያመጣው ቀመር ነው ይሄ? ኮንፈረንስ ተባለና አቶ ጌታቸው አንዴ ላስረዳ። ኮንፈረንስ ተባለና 51 በመቶ ህወሓት ይሆናል ተባለ። ፕሬዝዳንት ከህወሓት ይሆናል ተባለ። በዚህ ብልጽግና ተስማምቶ በፕሬዝዳንቱ ላይ ግን ይኖራል ተባለ ወዘተ አይደለም። በዚህ ፎርሙላ ይሄዶ ችግሩን መፍታት ይቻላል። ምኑን? በዚህ ፎርሙላ ልንገርህ፣ በዚህ ፎርሙላ ሄዶ መፍታት አይቻልም የሚል እምነት አለኝ። እየነገርኩህ ነው። ኮንፈረንስ አካሄደ ሌላ ኮምፖዚሽን እናምጣ። እሱ ነው የኔ ጥያቄ። ስለዚህ ወደ ኋላ ስንመለስ በ351 ይሄ በ1995 አዋጅ መሰረት መቋቋሙም ጭምር እንዲከለስ ነው የምትፈልገው? እኔ አሁን እሱ በድርድር ላይ ተመስርተን ብናደርገው ጥሩ ነው። ጊዜያዊ አስተዳደር አሁን 6 ወር ለማራዘም አዲስ ድርድር ሂደት መጀመር አለብን። ትግራይ ኮምፕሊትሊ ወደ ሎለስነስ ትሄድ የሚል እምነት የለኝም። ሪቫይዝ የሚደረግበት መንገድ ካለ ጥሩ። ትግራይ እኮ አገልግሎቶች ማግኘት መቻል አለባት። የትግራይ አሁን ችግሩ መሰለ የትግራይ ፖለቲካ ኃይሎች ከነሱ ፖለቲካ ቁመና ከነሱ የስልጣን ፍላጎት በላይ የየዕለቱ አገልግሎት ማግኘት የሚፈልግ ህዝብ፣ ማዳበሪያ የሚፈልግ ገበሬ፣ ሕክምና የሚፈልግ ታማሚ፣ ወደ ሰፈሩ መመለስ ያለበት ተፈናቃይ ያለ የማይመስላቸው መሆኑ ነው። ስለዚህ የሆነ መንግስት ያስፈልገናል። ይህን ለመፈጸም ድንገት ድርሻዬ እንዲሰፋልኝ ብሎ ጊዜያዊ አስተዳደሩን ሆስቴጅ የሚያደርግበት ሁኔታ መፈጠር ግን አልፈቅድም። ቢያንስ እኔ ፈቃደኛ አይደለም። ያ ማለት ስለዚህ በኮንፈረንስ መጀመሪያ ህወሓት 51 በመቶ ይዛለው ብሎ ማለቱ ስህተት ነበር ነው የምትለኝ? ለግልጽነት ነው የምትለኝ? ስህተት ነው። ምክንያቱም ለምሳሌ ልንገርህ፣ ያኔ ብልጽግና ስለፈቀደልን ነው እንጂ ብልጽግና አይ በቃ 49 እኔ ሊያዝ ቢል ኖሮ ኢንክሉሲቭ ነው የሚሆነው አይደል? ስለዚህ ብልጽግናና ህወሓት ብቻ ከሆነ ኢንክሉሲቭ አይሆንም። ኖ ኢንክሉሲቭ እንዲሆን ስለዚህ ባይቶና የሚገባ አካል 51% አይኖረውም ማለት ነው ህወሓት። ዝም ብሎ እሱ ራሱ መጀመሪያ ደስ ብሎን ያደረግነው ነው እንጂ ፌዴራል መንግስቱም እኮ ጠቅላይ ሚኒስትሩ አነጋግረናቸዋል ተባለ። እኔ ጠቅላይ ሚኒስትሩ አነጋገርኩም በዚህ ጉዳይ። ያን የሚነጋገሩት ጀነራል ታደሰና የተወሰነ ኋላ መጨረሻ ጀነራል ታደሰ፣ ዶክተር ደብረጽዮንና የተወሰኑ ሰዎች ናቸው። ስለዚህ ኮንፈረንስ የሚባለውን እናደርጋለን ተብሎ ተጠየቀ። ዋይና አርጉ። ኮምፖዚሽኑን በሚመለከት እኔ የማስታወሰው እንዳውም ብልጽግና ብላችሁ የሆኑ ምሁራንን የቲፒኤልኤፍ ምሁራን እናስገቡ፣ ግን ድርሻችሁን 40 ምናምን አድርጉት ብለውን ነበረ ጠቅላይ ሚኒስትር መጨረሻ ላይ ማስታወሱ። ብልጽግና ብላችሁ የራሳችሁን ምሁራን አስገቡ እንጂ እኔ ብልጽግና ድርሻ አልፈልግም። ህወሓት 51% የያዘውን ግን ለመስላችሁም ጥሩ አይደለም ብሎ ነው። እሺ አንድ ጥያቄ እያምታታሁ ነበረ። ለዓለም አቀፍ ማህበረሰቡ በጻፍኩት ደብዳቤ ላይ የኛ በሆነው ጥፋት የፌደራል መንግስቱን ወቅሽ ጽፍ ያለው ብለሃል። ጥያቄ ምንድነው እዚህ ውስጥ ከዚህ በኋላ በአብይ ሴራ፣ በደል ወይ ግዴታ ለመፈጸም ወዘተረፈ ላይ የትግራይ ቅሬታ ሲቀርብ በዓለም አቀፉ ማህበረሰብ ዘንድ ትግራይ ተአማኒ እንዳትሆን አላደረክም ወይ? የትግራይን ኮዝ አልጎዳህም ወይ ነው? የትግራይ ኮዝ በማምታታት ላይ የተመሰረተ አይደለም። የትግራይ ኮዝ ችግሩን ስቴት በማድረግ ላይ የተመሰረተ ነው። ዲዲአር መቀጠል አለበት የሚል አቋም ነበረኝ ያልኩት፣ ግን እናንተ አስቆማችሁት። ኢትስ ናት አ ፋክት። እነሱ አላስቆሙትም። ያስቆምነው እኛ ነን ያልኩት። ይሄንን ማለትህ ግን የወደፊት ቅሬታዎች እንዳይታመኑ አያረግም ወይ ነው? ለምን ያረጋል? አይ ዊል ስቴት ባይ ፋክት። ምንድነው የትግራይ ኮዝ? ትላንት አምታትቻለሁ ካልክ ከዚህ በኋላም እንደማታምታታ ምንም ማረጋገጫ የለም ሊሉ አይችሉም ሰዎች? ቼክ ያርጉኝ በየጊዜው ምን ችግር አለው? ከማስረዳት ወደ ኋላ አይደለም። ይሄ አይደለም መተማመን። ለምን ወሰለም ይተፋል። እኔ አሁን እዚህ ውስጥ ብዙ ጊዜ መሸዋወድ ከምን ይመጣል መሰለህ? ኢንቴግሪቲ ሳይኖረው ስለ ኢንቴግሪቲ የሚያወራ ሰው በዛብን። በቃ እኛ ትክክለኛ ሀቀኛ መስመር ላይ ቆመን ይላል። ሀቅ የሚባል አድራሻውን የማያውቅ ሰው ስለ ሀቀኛ መስመር ያወራል።
ያ አንድ ቀን አፍረጥርጠህ የምትለው ነገር ውስጥ ያለውን ኮንትራዲክሽን ማሳየት ካልቻልክ በስተቀር ንስሐ መግባት እኮ ኢንኮንቪኒየንት ትሩዝ ከመቀበል ነው የሚጀምረው። እኔ ለእነዚህ ሰዎች የተናገርኩት ዲዲአር አስቀጥሉ ነው ያልኩት። ለእኔ ማተር የሚያደርገው የኔ ክሬዲቢሊቲ አለ። ዲዲአር መቀጠል አለበት፣ ፌዴራሉ አስቆመ በሚል እንትን አትበሉ። ስለዚህ ሪሶርሳችሁን ይዛችሁ ነው ያልኩት። ስለዚህ በዲዲአር ተጠቃሚ የሚሆነው ሁሉ ይጠቀማል በዚህ እምነት እንጂ። ምክንያቱም ብዙዎቹ ይሉ የነበረው አይ ፌዴራል መንግስት እናንተ ጋር እንትን ስላለው ወደ አፋርና ወደ አማራ ዙሩ ብሎናል ይሉ ነበረ። አታዙሩ፣ እኛ ነን ያስቆምነው፣ አሁን ለመቀጠል ዝግጁ ነን ያልኩት። ትክክል ነኝ። በቀደመው ቃለ ምልልሳችን ላይ የፕሪቶሪያ ስምምነትን አቋም በተመለከተ ክሊር እንድታደርገው ነው ይሄንን የምጠይቀህ። የፕሪቶሪያ ስምምነት ሲፈረም በትግራይ ሰራዊት በኩል የነበሩትን ችግሮች ጠቃቅሰህ ነበር። ያንን ወስደው አንዳንዶቹ በየዋህነት ሌሎቹ ደግሞ እኔ ነኝ ይሄን የምለው ትግራይ ጠል በመሆናቸው ምክንያት የፕሪቶሪያ ስምምነት በብልጽግና ቸርነት የተፈጸመ መሆኑን አቶ ጌታቸው መሰከረ። ይኸው ብልጽግና ቢፈልግ ኖሮ የሁሉንም ትግራይ መቆጣጠር ይችል ነበር የሚል ትርክት ጀምረዋል። እንደዛ ነበር ወይ? በብልጽግና ቢፈልግም ሙሉ ትግራይን አይቆጣጠርም ነበር። ምንም እዚህ ላይ ጥርጣሬ መኖር የለበትም። እኔ እያልኩ ያለሁት በነበርንበት ሁኔታ በዛ ሁኔታ መቀጠል አስፈላጊ አይደለም የሚል እምነት ነበር። ብዙ ሰው አድነናል ነው ያልኩት። ተጨማሪ መስዋዕትነት ከመክፈል ድነናል ነው ያልኩት። መስዋዕትነት ከፍለን ወደ ተራራ ተመልሰን የሆነ ነገር አንሰራም የሚል ሙግት አለ። ደግሞ በግልባጩ የኔ ራሴ ኮሊጎች ደግሞ እየወጡ ጥሩ ሁኔታ ላይ የነበር ነው ተሳስተው ነው መንግስት አፍርሰው የመጡት። አስበው እንግዲህ መንግስት አፍርሰው የመጡት በ2012 ምርጫ ያቋቋመው መንግስት ነው። መንግስት ፈርሷል የሚባለው ፕሪቶሪያ ላይ ምርጫው ትክክል አይደለም ብለን ነው ተስማምተን የወጣ ነው። እንደዚህ አይነቱ ተረት ይሄ ኤክስትሪም የሚቀርበው ፌዴራል መንግስቱ ሰላም ፈልጎ ምክንያቱም በጦርነትም አያዋጣም ብሎ አምኖ ነው። ያ ማለት ጦርነት ቢቀጥል ኖሮ በአንድ ወይም በሌላ መልኩ ከተሞችን እንለቅ ነበር። ምንም ጥያቄ የለውም። ተመልሰን በ8 ወር ነው የምንመጣው፣ በ4 ወር ነው የምንመጣው፣ በ8 ዓመት ነው፣ ሌላ ጉዳይ ነው። ወደዛ ስፔኩሌሽን አንገባ። የትግራይ ሰራዊት የከፈለ መስዋዕትነት የሚያራክስ ምንም ነገር አልተፈጠረም። ፕሪቶሪያ ኢንፋክት የተሰዉት መጨረሻ ላይ በዚህ ሁኔታ ወጣቶች መስዋዕትነት ውጤት ነው ተብሎ ነው መመዝገብም ያለበት። እዚህ ላይ ምንም ጥርጣሬ ኖሮኛ አያውቅም፣ ወደፊትም አይኖረኝም። ኦኬ፣ አሁን አንተ ቅድም ወጣቶች ኃይል ናቸው ብለሃል። የመጨረሻ ጥያቄ ነው። ወጣቶች ኃይል ናቸው ብለሃል። በትክክል አሁን ያለው የትግራይ ሁኔታ እንዲሻሻል ምን ማድረግ ይችላሉ ብለህ በወጡ ቁጥር የሚተኮስባቸው ከሆነ መስዋዕትነት ይክፈሉ ሊባል ይችል ይሆናል። ግን ከሱ ውጭ ያለ ወጣቶች በእርግጥ ምን ያድርጉ ነው እያልክ ያለው? ሌሎችም አሁን ያለው ሁኔታ እንዲሻሻል አንድ ትልቅ እርምጃ ያየሁት በዛሬ ንግግራችን ሪካሊብሬት ቢደረግ እንደማትቃወም ማወቄ በጣም ደስ ይለኛል። እና ምን ያድርግ ነው እያልክ ያለው? እስቲ እንደ መጨረሻ ጥያቄ ይሄን አሁን እዚህ ባይ ዘ ወይ ፓርቲዎች አሉ ትግራይ ውስጥ የምሬን ነው። አንዳንዶቹ እኔ በግል ብዙ ጊዜ እነሱን በመደገፍ ረገድ እዚህ ግባ የሚባል ስራ አለመስራቴ ይቆጨኛል። ወጣቶች የተሰባሰቡባቸው ፓርቲዎች ናቸው። ግን ወጣቶች በመሰባሰባቸው ብቻ የወጣት ፓርቲዎች ናቸው ብሎ መናገር እርግጠኛ አይደለም። ምክንያቱም ከቲፒኤልኤፍ ነባር አመራር የወረሷቸው አንዳንድ አደገኛ አካሄዶች አሉ። ፍረጃ ያስወግዱ፣ ሁሉንም አቅም ይሰብስቡ። እነሱ ላይ የምር ተስፋ ማሳደር ይቻላል ፓርቲዎች። ምክንያቱም ዞሮ ዞሮ የወጣት እንቅስቃሴ የተደራጀ እንቅስቃሴ ሲሆን ብቻ ነው ለውጥ የሚያመጣው። ሁሉም መተኮስ የሚችል ሰው ቢተኩስ 100 ሺህም ቢሆን ሚሊዮንም ቢሆን ትርጉም የለውም። በጋንታ በመስሪያ በኃይል በሬጅመንት እያልክ ተደራጅተህ መተኮስ ስትችል ነው ለውጥ የምታመጣው። አሁን ተኩሱን ለጊዜው ትተን ተኳሾቹ የራሳቸው ሰዎች ላይ ነው የሚተኩሱት። ይህ አለማወቅ ነው። በሂደት ግን እያየን እኮ ነው። ኖ እህቴ ላይ አልተኩስም፣ ወንድሜ ላይ አልተኩስም ብሎ ትጥቁን ወደ ታች የሚዘቀዝቅ ጠላት ላይ ሲመጣ ግን ትንታግ ይሆን። ስለዚህ በእንደዚህ አይነት ኢንቫይሮንመንት ውስጥ ወጣት ያድናል ሲባል የተደራጀ ወጣት ማለት ነው። እኔ የትግራይ ወጣት የማስተላልፈው መልእክት ካለ ተደራጅተህ ከተወሰኑ እኔን ጨምሮ 50 በላይ በሚል ልግለጸው 50፣ 60፣ 70፣ 80 የሆኑ ሰዎች የሚወስኑልህ ሳይሆኑ ትግራይ ትልቅ ፖቴንሻል ያለው እዚህ አካባቢ ውስጥ የሚፈጠር እንቅስቃሴ እኛ ካልተሳተፍንበት ሳንሳተፍበት የሚፈጠር ጦርነት ሳንሳተፍበት ማለት ይነስም ይብዛም ለማስቀረቱ እንኳን ትንሽ እንቅስቃሴ ሳናደርግበት የተወሰኑ መኮንኖች የተወሰኑ ፖለቲከኞች ሳይድ መርጠው ሌሎችን ማናቃቸውን ሰዎች የሚጋብዙበት ጦርነት እንደ ህዝብ የሚያጠፋን መሆኑ አውቆ በተደራጀ መልኩ ሰላምን ይዘን ብቻ ሳይሆን ትግራይን በዚህ ሪጅን ውስጥ
በኢትዮጵያ ውስጥ በጠቅላላ ሪጅን ውስጥ በሂውማን ሪሶርሷ የምትመካ ለማድረግ የሚያስችል አቅም እጃችን ላይ ነው ያለው። ግን ተደራጅተን መንቀሳቀስ መቻል አለብን። በመላው ዓለም ያለው ዲያስፖራ ይሄ ያለው አሁን የፖለቲካ ሞቅ በተለይ በፍረጃ ላይ የተመሰረተ እኛ ካላልነው እኛ ካልባረክነው አገር ይጠፋል በሚል አስተሳሰብ ላይ የተመሰረተ አካሄድ መቃወም መቻል አለበት። በየሰፈሩ በየቆሸቱ በየአካባቢው ሊከፋፍሉ የሚያደርጉትን ጥረት ኖ ማለት መቻል አለበት። አንድ የሚወክለው አካባቢ የለም ጌታቸው፣ አንድ የሚወክለው አካባቢ የለም ያደረኩ የሚል ይደርሽ በራሳቸው በተሰባሰቡበት ልክ አለን የሚሉትን ጥቅም በተለይ በዛኛው ወገን እኔ በሚገባኝ ልክ የቆየ ታሪክም ጭምር የሚያጣቀስ በጥቅም ላይ የተመሰረተ አንዳንዱ በዘረፋ ላይ በሌሎች መሰል ወንጀሎች የተመሰረተ እንቅስቃሴ ፕሮቴክት ለማድረግ ሲባል ህዝብንም ቢሆን በአካባቢ ከመከፋፈል ወደኋላ የሚመለስ አድሃሪ አስተሳሰብ በስፋት የሚያንጸባርቅ ኃይል ስለሆነ ይህን አድሃሪ አስተሳሰብ ከጌታቸው መጣ ከማንም ይምጣ ተቃውሞ በአንድነት መንፈስ ከተንቀሳቀሰ የትግራይ ዕጣ ፈንታ ከትግራይ ወጣቶች ውጭ ይሆናል የሚል እምነት የለኝም። ይህን ለማድረግ በሚደረገው ትግል የግድ ፕሬዝደንት መሆንነት አይጠበቅም። ፕሬዝደንት እስከሆንኩ ድረስ በፕሬዝደንትነት የሚቻለኝን ሁሉ አደርጋለሁ። እንደተባለው ሪኮንፊገር ሲደረግ ማስረከብ በሚገባኝ ሰዓት አስረክቤ ደግሞ የዚህ ትግል አካል ሆናለሁ። በቀደሙ አንድ የነገርከን ነገር ነበረ አቶ ጌታቸው፣ ሰዎች ይሰባሰቡና ትልልቆቹም ከዚህ በፊት የነበሩትም የትግራይ ፖለቲካ ውስጥ የነበሩት ሰዎች ሁሉ ተሰባስበው አንዳች ነገር ይደረግ የሚል ሀሳብ አንስተ ነበር። ያልተሳካው በማን አለመፈለግ ነው? እሱ እኮ ፓርቲውን ለማዳን ነው ያልኩት እኔ። ጠቅላላ የትግራይን ለማዳን ሁሉም አቅም መጠቀም መቻል አለበት። ቲፒኤልኤፍ ለማዳን ግን ይሄ አረኩት የሚሉት ጉባኤ የፉገራው ጉባኤ ስለሆነ እሱን ትተን ሁሉም አቅም ይምጣ፣ ነባሪም ይሰባሰብ፣ ሀሳብ እናምጣ። ምክንያቱም ጉባኤዎች የትግራይን መጻኢ ኢቭን የተሳተም ሊሆን ይችላል በዚህ መልኩ ቻርት አደርጋለሁ የሚል ሀሳብ የሚቀርብበት እንጂ ቴዲ እንትን ነው፣ ቴዲ ግንባራም ነው፣ ጌታቸውም ጆሮም ነው እየተባባልክ የምትወቃቀስበት ጉባኤ ሊሆን አይችልም። የፖለቲካ አይደለም፣ የብሽሽቅ ጉባኤ ነው የሚሆነው። የብሽሽቁ መድረኮች ተጨምረውበት አሁን የደረስንበት እንደ ሶሳይቲ ኦልሞስት ወደ መዝቀጥ ደረጃ ደርሶን ካልሆነ በስተቀር ሰምተሃል። ምክትል ፕሬዝደንቱ ባለበት እንዴት መግደል አቃተህ ገሌ እየተባለ የሚነገርበት ማስተባበያ የማይሰጥበት ኦልሞስት እንደዚህ አይነቱ አስተሳሰብ ወደ ኖርማል ለመቀየር የሚያስችል ትልቅ ስራ የተሰራበት ጉባኤ ነው የሆነው። ይህን ጉባኤ ነው ያን ያነሳሁት። አሁን ስለ ጉባኤ አይደለም እያወራ ያሉት የትግራይ ህልውና እሱን አስተሳስሬ የትግራይ አንድነትን ከፋፍሏል። ገና አብዛኛው ካድሬና አባል ከእርሱ ጋር እንዳልሆነ ሲያውቅ በዲሞክራሲያዊ መንገድ አስረክቦ የህዝቡንም አንድነት ላለመከፋፈል ብሎ ስልጣን ቢለቅ እስካሁን ቆይቶ ትግራይን ከጠቀመው በላይ ይጠቀማት ነበር የሚሉም ግን ሰዎች እኮ አሉ። ያ ማለት ማንም በስም ማጥፋት ላይ ተመስርቶ በአድሃሪ አስተሳሰብ ላይ ተመስርቶ ህዝብን በአካባቢ በጎጥ በመከፋፈል ላይ ተመስርቶ ስልጣኔን አስረክበኝ ብሎ አርጩም የሚያወዛውዝ ሰው በመጣ ቁጥር አለ የሚባል ይኖር ማይኖር የማይታወቅ ስልጣን እያስረከብክ የምትሄድ ከሆነ ችግሩን የባሰ ታባብሰዋለህ እንጂ የምትፈተው አይደለም። የትግራይ ህዝብ ችግር የአካባቢ ችግር አይደለም። የትግራይ ህዝብ ችግር የጎጥ ችግር አይደለም፣ የለበትም። ጎጥ ለመጠቀም የሚፈልገውን አድሃሪ ኃይል ግን ተባብረን በአንድነት መመከት መቻል አለብን የሚል መልእክት ነው ማስተላለፍ ፈልገው። እሺ፣ አመሰግናለሁ አቶ ጌታቸው ረዳ የጊዜያዊ አስተዳደሩ ፕሬዚደንት። ሌሎችም ጉዳዮች ጥሩ አጋጣሚ ሆነ ኮኔክሽኑ ጥሩ ለመጨቃጨቅ እድል የፈቀደልን ይመስለኛል። እሺ፣ በጣም አመሰግናለሁ። ክቡራትና ክቡራን የዛሬ ዝግጅታችን ይሄን ይመስል ነበር። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ዜናንም በጣም እናመሰግናለን። አቶ ጌታቸውንም እንደዚሁ ቸር ጊዜ ይሁንላችሁ።